አሁን ወደ ፕሮግራማችን እንግባ። መጨረሻ ላይ ጥያቄ ካላችሁ ቆይታችሁ ሌሎች ጥያቄዎች ምስክርነት ካበቃ በኋላ እናረጋለን። የምትገቡ ሰዎች ሚዩት አድርጉ። የተወሰነ ሪፖርት ለማቅረብ ፈልጊያለሁ፣ ምክንያቱም የተሰሩ ስራዎችን ትንሽ ብናቃቸው ብዬ ስላሰብኩ አላዛር። ሌሎቻችሁም ማለት ነው ምስክርነት አለ ለመስጠት ነበር። ያ ምስክርነት መስጠት የምትፈልጉ ሪኩዌስት አድርጉ። ወደ ገስት ሪኩዌስት እያደረጋችሁ ከስር አለ ማለት ነው። ላለፉት 7 ዓመታት ዩቲዩብ ላይ ነበርኩኝ። በአጠቃላይ ከ3 ሚሊዮን ህዝብ በላይ በማህበራዊ ድህረገጽ፣ በኮንፈረንሶች፣ በስብሰባ ስለ ምግብና ስለ ጤና በአዜቢና ሾው ምክንያት ተሰምተዋል። ላለፉት ረጅም 7 ዓመት ምናምን ዩቲዩብ ላይ ነው የነበርኩት። በዛ በቆየውባቸው ጊዜያቶች ሰዎችን ስለ ምግብ እንዲያውቁ፣ ምግብ መድኃኒት እንደሆነ እንዲገነዘቡ ያረኩበት ሁኔታ አለ እና በኮምፒውተር ላይ ደግሞ ሪከርድ ተደርገው የነበሩትን ቪዲዮዎች ሰብስቤ ነው አሁን እዚህ ጋር ሪፖርት የምነግራችሁ። ዘንድሮ ደግሞ አመት ሆኖናል። 1 ዓመት ቲክታክ ላይ ላይቭ እየወጣን የሰራናቸውን ነው የምነግራችሁ። ከ968,000 በላይ ሰው በቲክታክ ላይቭ ስለ ምግብ ሰምቷል ማለት ነው። አመጋገቡን ሰው በመቀየር ጤናውን መመለስ እንደሚችል ማለት ነው። የልጆችን ጤና መመለስ እንደሚቻል፣ ከመድኃኒት ነፃ መውጣት እንደሚቻል ሰዎች ግንዛቤን አግኝተዋል። እየወጡ እየገቡ ቢሆን ላይቭ ላይ በሰራናቸው ስራ ከ968,000 በላይ ሰዎች ላይቭ ላይ የገቡ እየወጡ እንደነበረ ቲክታክ ያስቀመጠልኝ ኢንፎርሜሽን ነው ለእናንተ ሼር ማደርገው ማለት ነው። በዚህ ሁኔታ ከኔ ጋር ክላይንቶች በዚህ አመት ፐርሰናሊ ዋን የመጡ በጣም በርካታ ክላይንቶች አሉ። ብዙ ሰዎችን በነፃ ረድቻለሁ። አበሾችን ወደ ጤና መምጣት እንዲችሉ በብዛት ብዙ ሰዎችን ተረክቤ ለ6 ወር ስልጠናን ሰጥቻለሁ። በዛ ውስጥ 220 ዲያቤቲክስ መድኃኒት ከሚወስዱበት ማለት ነው፣ መድኃኒት ሲወስዱ የነበሩ የስኳር ፔሸንቶች ስኳራቸውን 3 ወር ጠብቄ ነው በየአመቱ በተለያየ ጊዜ ሰዎች ምስክርነት ሲሰጡ ሰምታችኋል። ሲመጡ እነዛ ሰዎች የሆስፒታል ሪከርዳቸውን ካመጡ በኋላ ነው ለምስክርነት የሚወጡት። ታውቃላችሁ እናንተ ወረቀታቸውን ይዘው ከመጡ በኋላ ነው ምስክርነት የምናወጣቸውና በትክክል ብለድ ወርካቸው ላይ ኖርማል የተባለላቸው ወደ 220 ዲያቤቲክስ ፔሸንቶች ነበሩ። አርትራይተስ ደግሞ ታውቃላችሁ በጣም መጥፎ በሽታ ነው። አሁን ሲናገሩ ሰምታችኋቸዋል። የአርትራይተስ ፔሸንቶች ብዙ አሉ እኔ ጋር። እንግዲህ አርትራይተስ መድኃኒት የለውም። የተወሰነ ፔኑን ሪሊፍ የሚያደርጉበት የኢሚዩን ስፕረስ የሚደረግበት መድኃኒቶች ናቸው ያሉት ይታወቃል። እና ከመድኃኒት ነፃ ሆነው እንዲኖሩ ከእግዚአብሔር ጋር በተጨማሪ ነፃ የሆኑ በቃ ከችግራቸውን እስከሚረሱ ድረስ ህመማቸው በጣም ሰላም ሆነው የሚወስዱት መድኃኒት አቁመው በሰላም የሆኑ 26 ሰዎች በዚህ አመት ተሰርቶባቸዋል። 74 ፕሪዲያቤቲክስ እና ክብደታቸውን የቀነሱ በከፍተኛ ሁኔታ ዛሬ ትሰማላችሁ። ግን በአመት ውስጥ በተለያየ ጊዜ እየገቡ ምስክርነት ይሰጡ ነበረ 74 ሰው። ከዛ ደግሞ ከጨጓራ ህመም 17 ሰው፣ 4 ፒሲኦኤስ እና ፈርቲሊቲ ችግር የነበረባቸው 4 ሰዎች፣ ታይሮይድ አዌርነስ የኮሌስትሮል እና የታይሮይድን አዌርነስ በተለይ ኮሌስትሮል ላይ በጣም ትልቅ ለውጥ አምጥቻለሁ ብዬ አስባለሁ። ኮሌስትሮል ላይ የነበረው አስተሳሰብ በሚገርም ሁኔታ ተለውጧል ሰው ማለት ነው አይደለ? ኮሌስትሮል ማዳን ሳይሆን ኮሌስትሮል የማዳን ስራ ሳይሆን ሰውነታችን ኮሌስትሮል ይፈልጋል። ያንን ነገር ከምትሄዱባቸው ሐኪሞች በብዙ እጥፍ ጥሩ ነው ሌላ አግኝታችኋል ብዬ አስባለሁ። አሁን እኔ ጋር ያለ ሰው የኮሌስትሮል መድኃኒት አይወስድም አይደለ? አትወስዱም መድኃኒት፣ ምክንያቱም በቂ የሆነ ነው ልጅ አግኝታችኋል በዚህ አመት ስለ ኮሌስትሮል፣ ስለ ፕሪዲያቤቲክስ፣ ስለ ስኳር። እኔ ጋር የሚመጣ ሰው ስለ ስኳር አሁን በደንብ ያውቃል። ሐኪም ጋር ሲሄድ ምን ብሎ እንደሚጠይቅ አይደለ? እንደዛ ነው። እና ሁላችሁም ስለምታውቁ ይሄን ያህል ተሰርቷል። ከስኳር ነፃ የወጡ ፕሪዲያቤቲክስ፣ ስለ ኮሌስትሮል ብዙ ነገሮችን፣ ካንሰር አዌርነስ። አሁን ካንሰርን በተመለከተ አይ ቲንክ እኔ ጋር የመጣችሁ ሰዎች አብዛኛው እኔ ጋር ፎሎ አፕ የምታደርጉ ሰዎች እንደ ድሮ አትደነግጡ። በእርግጠኝነት
እንደ ድሮ ባንዴ ህይወታችሁ ዲስትሮይ አይሆንም። የምታረጉትን ነገር ታውቃላችሁ። አሁን ካንሰር ብትታመሙ you have አንድ ቱል አላችሁ የምታረጉት ነገር። ከመያዛችሁን በፊትም ደግሞ የምታረጓቸው ነገሮች አሏችሁ አይደለ? ፋስት እናደርጋለን። ስለ ፋስት አስተምራለሁ። የምትበሉትን ምግብ ትመርጣላችሁ። አሁን እንደ ድሮ አትፈሩም። አትሊስት አዳምጣችሁ የምታረጉት ነገር አለ ማለት ነው። እና ይሄ ትልቅ አዌርነስ ነው ብዬ አስባለሁ። ስለ ሆርሞን ኢምባላንስ ሜኖፖዝ ላይ ያላችሁ ሜኖፖዝ ምንድነው የምትጨነቁት? ሀፍላሹ ሲመጣ የተለያዩ ፊሊንጎች ሲመጡባችሁ በፊት ማታቁ ብዙዎች ናችሁ እኔ ጋር ስለነበራችሁ። እሱ ለካ ሜኖፖዝ ማለት እንደዛ ነው። እናቴ አልነገረችኝም። ይሄ ፊሊንግ ምን እንደሆነ አላውቅም ነበር ያላችሁ ብዙዎች ናችሁ እኔ ጋር መጣችሁና ስለ ሜኖፖዝ አዌርነስ በደንብ አለ ብዬ አስባለሁ ተናግረናል። ከዚህ ውጪ ዲፕሬሽን፣ ኢንዛይቲ የተለያዩ ፔሸንቶች እኔ ጋር መጥተው ሂል አድርገዋል። ብዙ ሰው ይሄ ነገር መቼም አላዛሪ ሰዎችን አይን እየገለጠ ነው ብዬ አስባለሁ። ብዙ ሰው በግልጽ የማይናገርለት ነገር ግን ብዙዎች ሂል ያደረጋችሁ እኔ ጋር መጥታችሁ በዲፕሬሽን ኢንዛይቲ በቃ ብዙ ናችሁ። አንድ ቀን ነፃ እንወጣለን ወተን ዳንኩ የሚል ሰው ይበዛል፣ ልክ እንደ አላዛር ማለት ነው። አሁን ያስፈራል። ለካ ባይምሮ በሽታ ትታመሚ ነበር እንደ የሚለው ጥያቄ ሰዎችን ስለሚያስፈራ ወጥቶ የሚናገር ሰው በጣም ጥቂት ነው። ግን ብዙዎች ሂል አድርገዋል። በጣም ብዙዎች ከመነግራችሁ በላይ የስኪን ኢሹ፣ ሶሪያሲስ እነዚህ መድኃኒት የሌላቸው ችግሮች ናቸው። ራሱ ሰውነት እድሉን ስንሰጠው ሂል የሚያደርግባቸው ማለት ነው። ይሄ በጣም ትልቅ ሆፕ ነው አይደለ? ለሰው ልጅ በጣም ትልቅ ሆፕ ነው። መዳን እንደምንችል ስናቅ፣ ካለብን መከራ መውጣት እንደምንችል ስናቅ ይሄ በጣም የሚያስደንቅ ሆፕ ነው ለሰው ልጅ እና እነዚህ ሁሉ በዚህ አመት ውስጥ ተሰርተዋል። ስለ ምግብ ኤጁኬት አድርገናል አይደለ? ብዙ ሰው አይኑ ተከፍቷል። ለካ የምበላው ምግብ ነው የሚያመኝ፣ የምበላው ምግብ ለካ ሂል ያደርገኛል፣ ወደ አፌ የሚገባው ምግብ እኔ ሊቀይረኝ ችሏል የሚለው አዌርነስ በደንብ ተሰርቶበታል አይደል? ኤጁኬት አድርገናል። ስለዚህ ዛሬ ይሄንን ኤጁኬት የተደረገውን የተማራችሁትን ራሳችሁን የቀየራችሁበትን በእውነት አንደርስታንድ ያደረጋችሁትን እውነታችሁን ነው የምትመሰክሩት ማለት ነው። እናንተ የተጠቀማችሁትን ማለት ነው። እሱን ነው በሩን ክፍት አድርገን ሌሎች ሰዎች ደግሞ እኛ የቀመስነውን መቅመስ እንዲችሉ ያንን በር ነው ምን ከፍተው እና እናንተ ናችሁ ለኔ አፍ የምትሆኑት ማለት ነው። እኔ ሰርቻለሁ። የሚቀጥለው ስቴፕ ደግሞ መዘርጋት እንድችል የእናንተን እርዳታ እንፈልጋለን፣ የተጠቀማችሁትን ነገር እንድትናገሩ። ከዛ ውጪ ግን ለኔ ሞዴሬተር ሆናችሁ ከስር አመቱን ሳትሰለቹ ሳትደክሙ ሰፖርት ስታረጉኝ ስለቆያችሁ በጣም ላመሰግናችሁ እወዳለሁ። በጣም በጣም ከልቤ ሁላችሁንም አመሰግናለሁ። ከኔ ከጎኔ ስለነበራችሁ አመቱን ሙሉ ማለት ነው። እጅግ አድርጌ አመሰግናለሁ። አሁን በቃ ለእናንተ ቦታውን ተዋለሁ። ጥያቄ ካለ እቀበላለሁ። ቴንኪዩ በጣም ስለ ሁሉ ነገር። አዚዬ እንኳን ደስ ያለሽ። በጣም የሚገርም ፕሮግረስ ነው። እንግዲህ በአንድ አመት ብቻ ይህን ያህል ስራ መስራት በጣም ከባድ ነው እና ኮንግራጁሌሽን፣ በጣም ልትኮሪ ይገባሻል። ቴንኪዩ አላዛር። ቆንጆ ደስ የሚል ነገር ነው። እነዚህ ሰዎች ሁሉ ደግሞ ነገር ነው ለሌሎች ሰዎች ደግሞ እንደዚሁ የመዳን ምክንያት እንዲሆኑ እንጠብቃለን እና የሌላችሁ ሰዎች ነው እስኪ ተናገሩ። ሌሎች ሰዎችም ኢንከሬጅ ሆኑ፣ ይበርቱ። የምንፈልገው እሱን ነው እና እኛ ያገኘነውን ብለሲንግ ሌላው እንዲያገኝ ካላደረገ ምኑን ታዲያ ነው ሰራ ነው አይደለ? እንዲህ ዋናው ቁም ነገር እሱን ነው እና እዚህ ይህን ነገር ነው ከየት ለማድረግ እየሞከረች ያለችው። እንግዲህ ጥያቄ ነው ወይስ ቀጥታ ወደ ቴስቲሞኒ ነው የምንሄደው? ወደ ቴስቲሞኒ እንሄዳለን። በቃ ከዛ በኋላ ባለን ክፍተት ደግሞ ሌላ ነገር ማስገባት እንችላለን። ሼር እያደረግን ወደ ቴስቲሞኒ ነው የምንሄደው። ሬዲ የሆነ ሰው መቀጠል ይችላል። እንዴት ነሽ? እኔ ኦዛምፒክ ወስድ ነበር ለ3 አመት ለ3 አመት ወስጃለሁ። በደንብ ስሟት ጋይስ። ብዙ ሰው እየተበላሸ ነው በዚህ መድኃኒት አይደለ? አዳምጧት የምትለው ምግብ ትንሽ ስበላ ሞር ያመኝ ነበር። ሄዴክ በጣም ነበረ። አዚህ ያልነገርኩሽ ደግሞ ሆዴ ላይ ልክ ቫይረኮስ የእግራችንን የሚመስለው ሆዴ ላይ እንደዛ ጓጉሎ ወጥቶ ነበር እና ይቺ በጣም ደም እስከሚወጣ ነበር ማከው። አሁን ከዚህ ጋር ሲጀምር
ሰውነቴ ቀንሻለሁ። ስኳሬ ወርዷል በጣም። ያንን በጣም እቺ የሚያደርገኝ የነበረው የሆዴን ደግሞ አሁን እሱ ሄዶ በጣም ክሊር ሆኗል። እሱ በጣም ያሳስበኝ ነበር። አልነገርኩሽም፣ ረስቼው በጣም ያሳስበኝ ነበር። ስነካው ልክ ምን ልበልሽ ይሄ የተበላሸ ነገር ነበር ሆዴ እዛም ሞጋበት የነበረው ማለት ነው። ብዙ ንግግር አልችልም። አይዞሽ። በጣም ነው የሚገርመው። ለኔ ላከችልኝ ልትወስዳቸው ኦልሬዲ ኦርደር የተደረገላት ኦዛምፒክ በጣም ብዙ ነው። እንደዚህ ፒክቸር አንስታ ላከችልኝ ማለት ነው። ሳትወስደው በቃ ያለ ማለት ነው። ኤቭሪዴይ ነው የምትወጋው ራሷን የነበረችው እና አሁን በፊት ኦዛምፒክ ስትወስድ በነበረ ጊዜ 6 ፓውንድ ምናምን ነው። አሁን አቁማ ግን በሚገርም ሁኔታ ነው ለውጧ ማለት ነው። የቀነሰችው ክብደት የነበራት ጣጣ ከመድኃኒቱ ጋር ተያይዞ የሚመጣው ኮምፕሊትሊ አሁን ከኔ ጋር ከ3 ወር በላይ ናት ያለችው። እሱን ነው እያወራች ያለችው። መቀጠል ከፈለግሽ ቀጥይ። ከዛ ውጭ ግን በደንብ ጥሩ ነገር ነው የነገርሽን። ቶሎ ቶሎ ማይክ እያነሳችሁ ለቀጣይ ደግሞ ተረኛ እንሂድ። ቶሎ አንድ 5 ደቂቃ ልክ እንደዚህ አድርጉት። አጠር እያደረጋችሁ ከታች ብዙ ሰው አለ የሚጠብቅ። የሚቀድመው ማን ነው? እድለኛ ዛሬ ልናገር እዚህ ከኢትዮጵያ ከሩቅ ቦታ የምትመጡ ሰዎች ከጀርመን አላችሁ፣ ምልክት ስጡኝ። አንዳንድ ቁጥር አሳዩኝ። ቀድሜ ላስገባችሁና እንድትወጡ ቶሎ ማለት ነው እንድተኙ። ከሌላ መተኛት አለብን የምትሉ ሰዎች ቁጥር አሳዩን ቀድመን እንድናስገባችሁ። እሺ እኔ እናት ቀጥይ። እሺ አዝዬ ኮንግራቹሌሽን። በጣም ከዚህ በላይ ነው የሚገባሽ አዝዬ። እኔ እንኳን በዌይት ሎስ ዙሪያ ነበር ያልሞከርኩት ነገር የለም። ያው ነግሬሻለሁ ብዙ ነገር ነው የሞከርኩትና አንቺ ጋር ስመጣ መፍትሄ አግኝቼ ወደ 42 ፓውንድ ነው የቀነስኩት። ሰምታችኋል። ኮንግራ በጣም ደስ የሚለው ያ ሁሉ ነገር በቃ ቆዳዬ ራሱ እየነገርኩሽ ነበር። መጀመሪያ ስጀምር ቆዳዬ የሆነ ነገር ወጥቶብኝ ዝም በይ ብለሽኝ እንደ ህፃን ልጅ ነው የውስጥ እግሬ ተልጦ በቃ እንዴት እንዳማረ እና ሁሉ ነገር በቃ ምን ልበል እና በጣም ነው የምመሰግነው አዝዬ። በጣም ብዙ ለውጥ I'm so happy for you። ደግሞ እስቲ አንድ ቀን ደግሞ ምን አልኩ ሁሉ ነገር ከእንትን ካልኩ እስቲ ቆይ ልወፍር ብዬ ደግሞ ዝም ብዬ መብላት ጀመርኩና በቃ እዚህ ቀንሰዋለሁ ብዬ ቀነስኩት። የምፈልገውን ላይ በቃ ሰውነቴ እንደፈለግኩ ማድረግ ጀመርኩ። የሚገርም ነገር አሳየሽን ነገር እና አዝዬ በጣም ተባረኪ። በእውነት እኔ ያልሄድኩበት ነገር አልነበረም። ዌይት ሎስ ብዙ ነገር አጥፍቻለሁ፣ ግን አንቺ በነፃ በእውነት በጣም የምትገርሚ ሴት ነች እና ተባረኪ። በጣም ነው የማመሰግነው። I'm so proud of you Oditye. Thank you for coming። እኔ በጣም አመሰግንሻለሁ እኔ ቆንጆ። Thank you guys ስለመጣች። Thank you so much። በጣም ነው የምወድሽ። ቤተሰቤ በሙሉ ነው የሚወድሽ እና thank you አዝዬ። Me too እኔ ቆንጆ። Thank you። እንደምናመሻችሁ አንድነት ባላለሁኝ አዜብዬ ጋር መስራት ላሳጥረው ብዬ ነው። እሺ እኔ ቆንጆ ማውራት ከጀመርኩ በጣም ነው። አንዳንዴ እንዲያው በቃ አዜብ ስለምን አንዳንዴ ሰው ምን ይለኝ ይሆን እላለሁና አጠር አድርጌ የኔን ስነግራችሁ እኔ ጀመርኩት በጣም ነበረ። በጣም እንትን እንባል አይደለሁም፣ ግን በቃ የነበርኩበት ከመውለዴ በፊት የነበርኩበት ዌይት ላይ መሆን ፈልግ ነበረ እና ያንን ጎል እንትን ለማለት ብዙ ነገሮች ሞክራለሁ። ጀምራለሁ። የኔ ዊክነሴ ሹገር ክሬቪንግ ነው እና ስትረስ ላይ ሲሆን በቃ ስኳር ነው የምበላው ምናምን ስዊት ነገሮችን ነው ክሬቭ የማደርገው። አዜብዬ ጋር መስራት የጀመርኩት ኦክቶበር ላይ ነው። እግዚአብሔርም ረድቶኝ የእሷም እንዲያውም 1-2 ጊዜ በጣም በቃ እየወደኩባት እየተነሳውባት ከዛ በፊት በቃ አንዴ ቆጣ ብላ ነው በቃ የተናገረችኝ። ይሄ እኮ ላይፍ ነው፣ ሁለተኛው ማታገኘው ነው፣ ቀልድ አይደለም ብላኝ ኦክቶበር ላይ ጀመርኩኝ። እግዚአብሔር ይመስገን 160 ስጀምር እሷ ጋር ወደ 165 6 ፓውንድ ነው የነበርኩት። 35 ፓውንድ ነው የቀነስኩት። እኔ መቀነሴ ላይ ብቻ አይደለም፣ ከዛ በኋላ የሆነልኝ ነገር ሰውነቴ ላይ ሹገር ክሬቪንግ የለኝም። እስኪኔ አይዊሽ ስታፕ አድርጌ ወይ በደንብ እንደዚህ ፉል ባሳያችሁ ደስ ይለኛል እና
እንደ እድሜ አይደለም። አሁን ማንም ሰው የሚገምተኝ አሁን ራሱ ግራጁዌሽን የነበርኩት በሙሉ የነበረኝ ሰው የሰጠኝ አስተያየት የነግራችሁ ከምችለው በላይ ከቅንነት ጋር ካለመሰልቸት ጋር ሜሴጅ አይታ ወዲያው በመመለስ ምንም ሳይደክማት ኢንከሬጅ እያደረገች እያጎበዘች እያበረታች እዚህ አድርሳናለች እና እኔ የእውነት ቀላል ነገር አይደለም ሐኪም ቤት የምንባለው። ድሮ በቃ በትንሹም ትንሽ ስትረስ ስላለብኝ በትንሹም በትልቁም በቃ አመመኝ ወገቤ ለራሴ በቃ በጣም ነው ቤት የገረማቸው። እንዴ አመመኝ እኮ ብለሽ አታውቂም ምናምን ይሉኛል። ሆስፒታል መሄድ በጣም ነው የምወደው ዝም ብዬ በቃ ስለምፈራ ብቻ። አሁን ያለችበትን ህፃን ልጅ ነው የምትመስለው። ባይዘው ልጇን ፎቶ ልካላችሁ የራሷን ብትልክላችሁ አታቋትም። እሷ የቷናት ልጇ ምናምን አትለዩአቸው። ኮምፕሊትሊ ሌላ ሰው ሆነች ማለት ነው። እና ጎበዝ ስራ የሰራች ልጅ ናት። እኔ ሁል ጊዜ ስላንቺ አወራለሁ። ባይዘው በጣም ጎበዝ በቀላሉ ራሳችሁ ላይ መስራት የምትችሉትን ነገር ነው እንግዲህ እዚህ ቤት የምንናገረው ከሚታየው እስከ ውስጠኛው ፓርታችን። መድኃኒት ብዙ ሰዎችን የመጨረሻ ላይ ሰው ህይወቱ የሚያልፈው በመድኃኒት ሳይድ ኢፌክት ነው። ባይዘው በሽታው የገደለው ሰው በጣም ጥቂት ነው። የያዘው በሽታ የገደለው ሰው በጣም ጥቂት ሰው ነው። ብዙ ጊዜ የምንወስደው መድኃኒት ነው የሚገለን፣ የመድኃኒት ሳይድ ኢፌክት ነው የሚገለን። እና መድኃኒቴ ኮንትሮል አድርጎልኛል አትበሉ። ብዙ እኮ ዲያቤቲክስ የሚወስዱት መድኃኒት አይደለም እንደ ኪድኒያቸውን ፌል የሚያደርገው የሚወስዱት መድኃኒት አይደለም ነርቮቻቸውን ዳሜጅ የሚያደርገው። እና ከመድኃኒት ነፃ ሆኖ መኖርና መድኃኒት እየወሰዱ መኖር በጣም ይለያያል። ሶ እራሳችሁ ላይ ስሩ። ማንም ሰው ብዙ ጊዜ እኔ በጣም የሚቆጨኝ ምንድነው የበላነው ምግብ ከበላን በኋላ እዛ ጋር ያበቃል አያልፍም። ከዛ በልተን በምግብ የምናገኘው ደስታ ኦልዌይስ ተበልቶ ከዛ አያልፍም። ግን በጤና ኢንጆይ የምናደርገው ኢንጆይመንት የሚቀጥል ነው። ዛሬም ነገም ጤናችን ከኛ ጋር ስላለ ኤቭሪ ዴይ ዊ ዊል ቢ ሃፒ። ጤናችን ከኛ ጋር ነው። ግን አብዛኛው ሃፒነስ ደስታ ከተበላ በኋላ ከምግብ ጋር የተያዘ ከሆነ ደስታችን በመብላት ከሆነ ኢንጆይ የምናደርገው አሱናስ ምግቡን ከዋጥነው በኋላ እዛ ጋር ያበቃል ደስታው። ያ ምግብ ግን ወይ ለሞት ነው ወይ ለህይወት ነው። ከሁለት አንዱ ነው የሚያደርገን። ስለዚህ ሞኝ አትሆኑ። በጣም ብትበረቱ ጥሩ ነው። አዜቢና ሾው ዩቲዩብ ደግሞ በቂ ራሳችሁን ሰፖርት የምታረጉበት የተለያዩ ምግቦች አሉ። እዛ ጋር ሄዳችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ከዛ ውጪ ግን እዚህ ጋር የምትሰሙት አይነት ስራ 101 ሰፖርት መደረግ እፈልጋለሁ፣ በሽታ አለ፣ ኢንዛይቲ አለብኝ፣ ዲፕሬሽን አለብኝ፣ ስኳር አለብኝ፣ የተለያዩ ባይፖላር የተለያዩ ችግሮች ካሉ 101 ሰፖርት መደረግ የምትፈልጉ ኮንታክት አድርጉኝ። ለነገርና ልውጣ ስራ ላይ መስላለሁኝ። ሰላም ናችሁ ወይ ሁላችሁም? አዜብ ነኝ። ዛሬ እንደምመሰክር እንኳን አልተነጋገርንም፣ ግን ግድ ስለሚለኝ ነው የገባሁት። በቃ አልችልም ዝም ማለትና አዜብና በእውነት እያደረገች ያለችው ቀላል ነገር አይደለም። እንዲሁ ዝም ብለን ስለመናገር ስለምንችል አይደለም የምንናገረው። እኔ በእውነት በጣም ነው እኔ ስለሷ እግዚአብሔር የማመሰግነው። እግዚአብሔር በእውነት አሁንም ጨብጦ ጨማምሮ ይባርክሽ። የመናገርን አቅም ይዋዳብራልኛለች። ወጥቼ መናገር ጀምሬያለሁ። በውስጥ በጣም ነው የምናወራው። እኔ ስለ አዜብና መናገር የምፈልገው እውቀት ማንሳሰስት ነው በእውነት የምትሰጠን ያለች። ምንም ይሄ ቲፕ ነው ብሎ አንዳንድ ሰዎች ትንሽ ነገር ጠብጠብ፣ እሷ ግን እንደዛ አይደለም። እውነት ከልቤ ነው የምናገረው። በጣም ተጠቃሚ ነኝ። በ3 ወር ውስጥ ነው ለውጤን እንግዲህ ልኬላታለሁ። በ3 ወር ውስጥ ነው ኃይለኛ ለውጥ፣ ኃይለኛ። እኔ 2 ዓመት የታገልኩትን በ3 ወር ውስጥ ነው ከእሷ ጋር አግኝቼ ማንንም አላልኩም። ቀጥታ ብቻ አንድ ሰው ላከልኝ። ከዛ ራሴ ደግሞ ድንገት መጣልኝ የስኳንትኖ ቲክታክ አየሁኝ። ወዲያውኑ ዌብሳይት ላይ ገብቼ ነው የዋን የጀመርኩት። በ3 ወር ውስጥ እንግዲህ ውጤቴን ልኬላታለሁ። በጣም ደስተኛ ነኝ በብዙ ነገር። ጤናችን ሲጎዳ ብቻ ሳይሆን እዚህ ጋር በእውነት አደራ ምላችሁ እንዲሁ ለምንበላው ነገር ምን እኔ አሁን አዜብና ጋር ሲጀምር ስጋ አልበላም ነበር። አሁን ስጋ መብላት ጀመር። አሳ ምን መብላት እንዳለብን ራሱ ጋይድ ታደርገናለች። ታመን ብቻ ሳይሆን ሳንታመን ምግቡን ከየትኛው ጋር መብላት እንዳለብን በእውነት እኔ አላውቅም ነበር። ጋይድ ስታደርገኝ ነው አሁን እየበላውና ነገር ሁሉ የተስተካከለው። በቃ ይሄ ብሬን ፎግ ምናምን ምንም ነገር የለም።
እና ለምንበላው ነገር ራሱ በጣም ነው ጋይድ የምታደርገን። እንዴት አድርጋ በውስጥ ትንሽ ብቻ ልላክላት መልዕክት ኢሚዲየትሊ ነው የምትመልሰው። የምታደርገው ነገር በእውነት ታምር ነው ለእኔ። ያው አልተነጋገርኩም እንደምገባ እኔ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ጸገነት። እውቀትሽ አይወሰድብሽ። አልተነጋገርንም እንደምገባ አልነገርሽኝም፣ ግድ ስላለኝ ነው። እና ብዙ ፈውስ አግኝቻለሁ። እንደገና ደግሞ ያው ቀጥያለሁ፣ እያደስኩ ነው። ሄዶ አለቅሽም ብያታለሁ። አልሄድም አለችኝ እኮ ከኔ ጋር ናት ያለችው። በጣም ጎበዝ ናት፣ በጣም ስራ ላይ ጎበዝ ልጅ ነው። የማመሰግነው እኔ ያው ታውቂያለሽ እንትኑን ምክንያቱም የማላውቀው በጣም ኤቭሪ ሞርኒንግ ሄዲክ ነበረብኝ እና ደግሞ ኪንታሮት በጣም ይቸገር ነበር። ይሄ 3 ወር በዚህ 3 ወር ውስጥ አንቺ ጋር ከጀመርኩ ግን በቃ ሰላም ነኝ። ምንም ራስ ምታት አያመኝም። በጣም ኢነርጂ ራሱ አገኘሁኝ ስራ ለመሄድ። በጣም ነበረም በቃ ጠዋት መነሳት የምፈራ የነበረ ራሴ ስለሚያመኝ እና ቴንኪው አዜቢና በጣም ነው የማመሰግነው። ቴንኪው ኔ ቆንጆ ለሰጠሽኝ። በቃ የዘላለም እረፍት አገኘ። እግዚአብሔርን እኔ የሚያውቀው ያውቀዋል። ኪንታሮት በጣም አርኖ እኔ ኤክስፕሌን ራሱ ማድረግ አልችልም እና ቴንኪው አዜቢና እኔ ማር እንኳን ሰላም አገኘሽ እኔ ቆንጆ። እሺ እኔ ማር እንኳን ደህና መጣሽ። አለን ስላየሁሽ ደስ ብሎኛል አዝዬ። ሁላችሁ እናት ያኔ ብዙ ነው ራሴን በኩል በልጄም በእህቴም የእህቴን ላስቀድም። ለ1 ዓመት ሆስፒታል ተመላልሳ ምንም አይነት መድኃኒት ከመውሰድ ዶዝ ከመጨመር ውጪ ምንም እረፍት ራሱ አላገኘችም ነበር። ከዚህ ጋር ግን ለ3 ወር በ3 ወር 6 ወር ነው ኦልሞስት የቆየችው። ግን በወራቶች ውስጥ የሚገርም ለውጥ እንደዛ ወር የሚገርም በ3 ወር ግን ሌላ ሰው ነው የሆነችው እና ማመን የሚከብድ መድኃኒቷን ሙሉ አስወግዳ ዶክተሮቹ ራሱ እስኪገርማቸው ድረስ ምንም መድኃኒት ሳትወስድ አሁን ላይ በምግብ ብቻ በመስራት በጣም በጥሩ ሁኔታ ቆዳዋ ሁሉ ተቀይሮ መጀመሪያ እንዳልኳችሁ የታመመ ያውቀዋል እንዴት እንደሚያደርግና በቃ ሌላ ሰው መስላ የበፊት መልኳ ራሱ ተቀይሮ ሰዎች እስኪገርማቸው ድረስ በጣም ወፍራ ነበረ። መድኃኒቱ በጣም ያወፍራት ነበርና ሰውነቷ ራሱ ተስተካክሎና እኔ በጣም ነው በቃ የሚገርመኝና አዚም ሳላደንቃትም በቃ እህቴ የ4 ልጆች እናት በጣም በቃ ሁሌ ስጋት ላይ ከመች ትሞታለች ነበር በቃ የነበርንበት ጭንቀትኛ ራሱና የኔ ወድ በጣም ነው ማመሰግነሽ። በጣም ነው ማመሰግን የኔ ቆንጆ። በጣም ቴንኪው ስለመጣሽ። እህቷን ያው በጣም በሚገርም ሁኔታ ነው የተቀየረችው። ባይዘው የሷ ኬዝ ሲሪየስ ነው። ፒክቸር አለኝ ቢፎር ኤንድ አፍተር። ስንጀምር ፒክቸር ተቀብያለሁ። ድና ስትጨርስም ፒክቸር አለኝ እና ወደ ያው አዲስ አበባ ካለችበት ክልል አዲስ አበባ እየሄደች ነው የምትታከመው። ፊቷን የእውነት ተልኮልኝ ስገልጠው በጣም በቃ የሚያስደነግጥ ማለት ነው። the whole body ሰውነቷ ራቁቷን ሆና ነው የላከችልኝ ፎቶ። the whole body ከፀጉሯ ውስጥ ጀምሮ እስከ እግሯ ጥፍር ምንም ሰውነት አልነበራት እና በዛ ምክንያት እንዴት 24/7 እያከካችሁ ሰውነታችሁ መኖር ማለት ነው እንዴት ከባድ እንደሆነ psoriasis ብላችሁ ሰርች አድርጉ። psoriasis እናንተ የአውቶ ኢሚዩን ዲዚዝ ነው። ራሱ ኢሚዩን ሲስተማችሁ ቆዳችሁ ነው በልቶ የሚጨርሰው። ሰርች አድርጉ ዲዚዙን። እሷ ብቻ አይደለችም፣ በጣም በርካታ ሰዎችን አግዣለሁ በዛ ዙሪያና ኮምፕሊትሊ ወደ ይሄ ምንድነው የሚባለው አዲስ አበባ ያለው ሐኪም አለርት ነው የሚባለው። ቴንክ ዩ ሶ እዛ ነበር የምትሄደው። ከክልል ከሩቅ ቦታ ወደዛ ሄዳ ነው የምትታከመው። አሁን ሺዝ ፍሪ። ክብደቷን ቀነሰች። በቃ ደስታዋን ልነግራችሁ አልችልም። ግን እዚህ ባለችው እህቷ ነው ያገኘኋት። እንድረዳት ጠየቀችኝ። እዛ ባለችበት ነው ያገዝኳት እና ይሄ ትልቅ ስራ ነው ለኔ። በጣም ደስ ይለኛል እንደዚህ አይነት ነገሮች። የኔ ደስታ እዛ ጋር ነው ያለው በቃ። እና ስራው ከባድ ነው ባይዘወይ። መተው ሰዎች ይሄንን ጭንቀታቸውን ሲነግሯችሁ እየሳቃችሁ አይደለም የምትሰሙት፣ አብራችሁ ነው የምትታመሙት ባይዘወይ። ግን at the end of the day ተሰርቶ ስራው ሲመጣ እንደዚህ ደስ ይላል፣ በጣም ደስ ይላል።
ሶ ይሄ ለኔ በጣም ቢግ ዲል ነው። ለዛ ነው እዚህ ጋር እናንተ እንድትሰሙት የምፈልገው ማለት ነው። በምግብ መዳን ይቻላል። ምግብ መድኃኒት ነው። ፎር ሪል መድኃኒት ነው እና ሰው መስማት አለበት። ሆፕ አለ። ብዙ ሰው ተስፋ ቆርጦ በየቤቱ የተጣለ ሰው ስላለ ይሄ ኢንፎርሜሽን ሰው ጋር ሊደርስ ይገባል። እጃችን ላይ ነው መፍትሄው። ለዛ ነው። እሺ ቀጥሉ፣ ታይማችሁ እንዳልፈጅ። 3 ወር ምናምን በደንብ ፎሎ ታሪክ ነበረ ካስታወሽ። ከዛ በኋላ ነው የጠፋሁት። ኦኬ እና ጆይንት ፔን ነበረብኝ ምናምን፣ በዛ ዙሪያ ነበረ መጀመሪያ ላይ ስደውልልሽ ጓደኛዬ ነበረች ስልክሽን የሰጠችኝ። ደውዬ በቃ ከምንም በላይ የመጀመሪያ ቀን ጨንቆኝ የምታወሪው የምታረጋጊው ነገር ምናምን በቃ ከዛ በላይ መድኃኒት የለም በእውነት። የዛን ቀን በጣም የተረጋጋሁት። በጣም ጨንቆኝ ነበር የዛን ሳማከርሽ እና ያው የምበላውን ነገር ጆይን አርጊሽ ከዛ በኋላ የምበላውንም ምግቡንም ምንም ያው ሁሉንም ነገር ብለሽኝ ፎሎ አረግሽ ነበረ። በጣም በቃ ጆይንት ፔን ያው አሁን ጆይንት ፔን ከበፊቱ በጣም ብዙ ፐርሰንት በቃ ለውጥ አለኝ። ቫይታሚን የላክሽልኝንም ወስዳለው፣ አበላሌንም ቀይሬ ምናምን ኪሎ በቃ የተወሰነ ቀንሽ በደንብ ለውጥ አለው እና ከምንም በላይ ደግሞ አንደኛ እውነት ለመናገር አይዲያውም አልነበረኝም ምን መብላት እንዳለብኝ እንደሌለብኝ። ያን ነገር በጣም ተምሬያለሁ። ሁለተኛ ደግሞ አንቺ የምታረጋጊው ነገር የምትነግሪው ጊዜ ሰጥተሽ የምታስረጂው ለሰው በጣም በቃ ከምንም በላይ ያ በቂ ቴራፒ ነው እና ያን ነገር ነው በጣም ሁሌም እንትን የምልሽ። ስታናግሪ ያለሽ ማረጋጋት ለሰው ያለሽ እንትን በጣም በቃ እኔ የመጀመሪያ ቀን አሁን እስቲል ማድረሰው በጣም ተጨነቀኝ ሰዓት ነበረ አንቺ ለናገርኩሽ እና ያ ነገር በጣም ትልቅ እንትን ቦታ የሚሰጠው ነገር ነው። ቤት አመሻችሁ፣ ደህና ናችሁ ወይ? በመጀመሪያ ደረጃ ማመስገን እፈልጋለሁ። ዳያቤቲክስ ቦርደር ነሽ፣ ኮሌስትሮል ቦርደር ነሽ ተብዬ ነው ለማስተካከል ወደ አንቺ ጆይን ያደረግኩት። ከዛ ወይቴም ደግሞ በጣም 175 አካባቢ ነበርኩኝ። 55 ነኝ እንትኔ። ከዛ ልክ አንቺ በምትሰጪኝ ሙሉ በሙሉ አከናውና ሳይሆን በሞስ 80% ትራይ ያደረኩ ነበረ። ኢንተርሚቲንግ ፋስት ያደረኩ ነበር እና እግዚአብሔር ይመስገን አሁን ስኳሬም ወርዷል። ወይቴ 160 ገብቻለሁ። ኮሌስትሮል የለም እና በጣም ነው የምናመሰግንሽ። ቴንኪው ኔ ቆንጆ፣ በጣም አመሰግናለሁ። ተባረኪ። ቴንኪው። እኔ ልናገር ይቅርታ። ይቅርታ ቸኮልኩኝ። ቸርች ልገባ ብዬ ሳልናገር እንዳልገባ ብዬ መኪና ውስጥ ሆኜ ነው እና አዝሌ መሲ ነኝ። መሲ ያየሁት ነው። እሺ እኔ እናት ሁላችሁም አላዛርም መሲም እንኳን አደረሳችሁ፣ እንኳን እግዚአብሔር ረዳችሁ ለዚህ ቀን። እኔ እንግዲህ እዚህ ጋር ስመጣ ያው ታውቃለች ሌላም ኬዝ ነበረብኝ ከስኳሩ ሌላ ሌሎችም ምርመራ ነበረብኝ። ታስታውሳለች ብዙ ጭንቀት እሷንም አስጨንቂያት ነበር እና መሲና አድሚ ናቸው የመጀመሪያ ቀን ባለውለታዎች ያገናኘኝ እላለሁ ሁሌ እና ስመጣ እዚህ ጋር ዲያቤት ኤሲ1 የራሱ 11 ነበር 11 ነበር። ከዛ ሰጠችኝ። ትህትናዋ ቅንነቷ ምንም ሳትቆጥብ ነው እና እኔ በጣም እሳሳላታለሁ የእውነት። ከዛ ወዲያው በ3 ወር ውስጥ ምናምን ይሁን 2 ወር ምናምን ላይ እንደገና ስታይ 7 ሆነ ወረደ እና እሱንም ላክልኬ ላታለሁ እና ኮሌስትሮል ኤቭሪቲንግ ታስታውሻለሽ አንቺ ኮሌስትሮል ላኩላት። ከዛ በጣም ተደሰትኩ ባለቤቴ። እኔ ደግሞ ቤተሰቦቼ ሁሉም በቃ በጣም ሐኪሞች ናቸው እና ከዛ መድኃኒቱን አቆምኩኝ ስል እንደውም ወንድሜ በቪዲዮ ለኪና በቪዲዮ አሳየኝ ይለኝ ነበር። ጠዋትና ማታ ነው እና መለካ በቃ ኖርማል ማታ ማታ ራሱ በቃ 130 በታች ነው በልቼ ቀን ላይ በልቼ ማለት ነው። ያ ለእኔ የሚገርም ነው። ከዛ በመሀል ግን ምን ሆነ ትንሽ ጥፋት አጠፋው መሰለኝ። መዋዠቅ ሲጀምር መልሼ መውሰድ ጀመር። የኔ ደግሞ ሜትፎርሚን በቀን 3 1000 ፕላስ ጀኖቪያ
ጃኖቪያም 800 ነው። እሱን ጭምር ነው የምወስደው። በጣም ብዙ ነው የሚያዙልኝ እና ዝም ብዬ ነው የምወስደው። ለ6 ዓመት ነው የምወስደው እና ከዛ በመሀል ጀመርኩና ልደውልላት አልኩና እኔ ደግሞ በጣም በተፈጥሮዬ እንትን እላለሁ። ሰው ማስጨነቅ ደግሞ በጣም እሳሳላታለሁ። ሰውም ይበዛባታል ብዬ ስለማዝንላት ታውቁትና እራሷ ደወለችልኝ። በቃ እችን ነው መናገር የፈለኩት እና እንዴት ነሽ ምናምን ብላ ስትለኝ ደህና ነኝ፣ እንዴት ነው ምን አዲስ? አይ ጥሩ ነበር። በላስት 1 መንዝ በጣም ፐርፌክት ነበረ። በመሀል ግን እኔ በካንሰር ስላለፍኩኝ ሌላ ደግሞ የሆነ ምልክት መጣ። የካንሰር ተብሎ ምርመራ አዘውልኝ። እሱም ጭንቀት ለቆብኝ በቃ መዋዠቅ ጀመሩ። እንደውም ከፍ ማለት ሲጀምር በራሴ ጀመርኩ እና ስነግራት ኖ ማለት ለምን አልደወልሽልኝ ስትለኝ እኔ እንዳላስጨንቂ ስላት ተቆጣችኝ። እንደውም እኔ በቃ ቴክስት እንኳን አርግልኝ እንዲህ በፍጹም መሆን የለበትም ማለች። ኤኒዌይስ ላሳጥረው ነገረችኝ። ከዛ መልሼ እንደገና ምንድን ነው ያደረግሽው በትክክል ምግብሽን ስትለኝ ትንሽ ያጠፋሁት ጥፋት አለ ነበረ። እኔና እሷ ተነጋግረናል። እሱን በቃ አስተካከልኩኝ። ከዛ የእውነት ነው የሚገርማችሁ ዛሬ ራሱ ጠዋት ላይ ስለታ 83 ነበር። ትላንትና ስተኛ 103 ይሁን ምናምን በቃ ኖርማል እና መድኃኒቴን በቀን 4 መወስደውን አቁሜ ይሄ ድካም የሚደክመኝ ነገር በጣም ደግሞ አላዛርዬም ጌታ ኢየሱስ ይባርክህ ያንተን ፕሮግራም በቃ ይሄ ዲፕሬሽን ላይ በጣም ጠቅሞ ያንተ ራሱ ተባረክልኝ እና እሱ ሁሉ ትቶኝ ያለኝ ኢነርጂ ስራ ሁሉ አልሰራም ነበር አዜብዬ። አሁን ስራ ጀመርኩኝ። በጣም ልብጭ ነው ያልኩትና የምንሰራ ይፈልጉ ስለማይፈልጉ አሁን ስራ እየሰራው ልጆቼ ላይ ላይፍ ስታይል የኔን ብቻ ሳይሆን የልጆቼን የባለቤቴ ሁሉ ላይፍ ስታይል የእህቶቼን ሁሉ የሚገርምሽ አዜብዬ አንድ የእህቴ ልጅ አለች እና ኦርጋን ሰርጅን ነች ህይወት ላይ በጣም ትልቅ እንትን እና እሷ ራሱ ነግሪያት የኔን ለውጥ አይታ የእውነት ዳይቱን በቃ ይሄ ኬቶ ነው እሱን ራሱ እሷ ራሱ አንተ ማለት ጀመረች እና ጌታ ኢየሱስ ይባርክሽ። ከዚህ በላይ ተዘግ እንዳላስረዝም ነው እንጂ የእኔ ከማንኛችሁም ይለያል። የእውነት ነው ብላችሁ በጣም ጊዜ ተሰጥቶኝ እናገራለሁ። አሁን ግን በጣም ደህና ነኝ። መድኃኒት አቁሜ ምግብ ኢቨን ምንም አያምረኝም። እንጀራ ራሱ እኔ በጣም ሱሰኛ ነበርኩ። ዳቦ እንጀራ በጣም ነው የምወደው። አሁን አያምረኝም ሰው እንኳን ሲበላ እና ቆራጡ ነው ብላችሁ ነው በቃ ምንድን ያለችን ብትተኝ ታመሽ ብትተኝ እኮ አጠገብሽ አብሮሽ የሚተኛ ሰው የለም ራስሽ ነሽ ነበር ያለችን ትዝ ይለኛል። ይህችን ምንም አትሆኝ የሚልሽ ሰው ሁሉ በኋላ ስተኝ ብቻሽን እሱ ነገር በቃ አእምሮ ይስጣል እና ይሉኝታም ትቻለው። ቸርች ከፕሮግራም በኋላ ያለን ምሳ ሁሉ የራሴን ምግብ ይዤ ሄጄ የእውነት ቴብሌ ላይ የራሴን ምሳ ነው ሄጄ የምበላው እና ምትነግራቸውን ነገር ስለ እውነት ለጌታ ምስክሬ ነው። መማልም አልወድም ግን አድርጉት በቃ ታዩታላችሁ በቃሉ ለውጡን እና እኔ ይሄን ሳልናገር በቀር እንዳያመልጠኝ ብዬ ነው። የእውነት መኪና ውስጥ ሆኜ ነው። ተባረኩልኝ። ጌታ ኢየሱስ ይባርክ። ቴንክ ዩ ኔ ቆንጆ መስዬ በጣም ቴንክ ዩ። እንኳን ደህና መጣሽ አዚ። አሜን። እንኳን ደህና ቆያችሁኝ። ያው እኔ የስኳር ህመምተኛ ሆኜ ነው አዜብን ያገኘኋት። መጀመሪያ እሷን ከማግኘቴ በፊት የነበረኝ የኤዋንሲ 12.4 አካባቢ ነው እና ዶክተር 9 ፒኤም አካባቢ ነው ስልኬ ላይ የደወለው ውጤቴን ሲያይ እና ኤኒታይም ስትሮክ ሊመታሽ ይችላል፣ ኢሚዲየትሊ ማዘልሽን መድኃኒት መውሰድ አለብሽ አለኝ። ሄድኩኝ፣ ሲቪኤስ አነሳው። ከዛን ቀጠሮ አስቀጥሬና እንደገና ማየት አለብኝ አለኝ። ሄድኩኝ። ተመልሼ ሲሄድ በ2 ወር ከምናምን ነው ከ10.6 ሆኗል። አሁን በቃ ኢንሱሊን መጀመር አለብሽ አለኝ። ነው አልኩት። የሰጠሁት ምክንያት ልጄ ግራጁዌት አርጎ አውት ኦፍ ስቴት ስለሚሄድ የዛ ጭንቀት ነው ምናምን አልኩት እና አስተካከላለሁ ብዬ የሰጠኝን መድኃኒት እየወሰድኩኝ ከዛ ግን አቆምኩት። አልወስድም ብዬ ሁሉን ነገር አቆምኩኝ። ከዛ በመሀል አዜቢናን አገኘው ማለት ነው። ከዛ እሷን ካገኘው በኋላ የምትለኝን ነገር ስቴፕ ባይ ስቴፕ ማድረግ ጀመርኩኝ። እኔ በጣም በቃ ጣፋጭ ካሉኝ የትም ድራይቭ አድርጌ እሄዳለሁ። በጣም ነው ጣፋጭ የምፈልገው ምበላው ማለት ነው እና ዋክ ማድረግ እፈልጋለሁ ብዬ ወጥቼ በኡበር ሁሉ ልመለስ እችላለሁ።
ድካሜ በጣም ይደክመኛል። የሆነ ነገር አድርጌ በራሴ ራሱ አረካም። በቃ ቤቴ ውስጥ እግዚአብሔር ይመስገን ምንም ችግር የለብኝም። ግን በቃ ምንም ባደርግ በቃ ምንም እርካታ አይኖረኝም፣ ደስታ የለኝም። እናንተ ደስተኛ ካልሆናችሁ ደግሞ ቤተሰብን ደስተኛ ማድረግ አትችሉም። እሷን ካገኘው በኋላ ግን እግዚአብሔር ይመስገን ሁሉ ነገሬ ኖርማል ገብቶ በ3 ወር ውስጥ ቀጠሮ አስቀጥሬ ዶክተሬን ሲያየኝ ምን ተፈጥሮ ነው ያለኝ? ሰውነትሽ በጣም ተቀይሯል፣ በጣም አምሮብሻል፣ ሪዛልትሽ በጣም በቃ ከጠበቅኩት በላይ ነው እና ምን አይነት ዲሲፕሊን ቢኖርሽ ነው ያንን ወደ ኖርማል አውርደሽ የመጣሽው ምናምን አለኝ። ሳደርግ የነበረውን ነገር ነገርኩት። ካዜሚና የሚነገረኝን ነገር በጣም በጣም ተገርሞ ነው ሲሰማኝ የነበረው እና ትጠቀሙባት አላችሁ። እኔ እውነት እግዚአብሔር በሚያውቀው ደውላ እንኳን በስልክ ስታወራኝ ልክ ቅድም እንዳለችው በጣም መሳሳላት። ብዙ ሰዓት እንኳን ሊይዛት አልፈልግም። ለምን ከልጆቿ ታውቃላችሁ፣ እዚህ ተሰደን የምንኖር ሰዎች ከልጆቿ ነው ሰዓታቸውን ቀምታ ለእኛ የምትሰዋው እና ሌላ ነገሩን ተዉት። ሰዓት ቀላል ነገር አይደለም። እኔ አሁን ራሴ መውደድ ጀምሬያለሁ፣ ቤተሰቤ መውደድ ጀምሬያለሁ። ኢቭን ወደ 8-7 ማይል ዋክ አድርጌ ቤቴ እገባለሁ። ያ ሁሉ የመጣው ምንድን ነው? ስለ ዳንኩኝ ነው። በጣም ኢነርጂ ተመልሷል። በጣም ደስተኛ ነኝ። ወለኔ ትሬድሚል ላይ ራሱ ዋክ እያደረኩ እየዘመርኩ ሁሉ ነው ማለት ትንፋሽ የተስተካክሎ። በፊት እኮ እያለከለኩ አይደለም ሌላ ነገር ማድረግ ዋክ እያደረኩ በጣም የሚያስጠላኛል ራሴን ሳስብና የብዙም ንግግር አልችልም። ብቻ እግዚአብሔር የልጆችሽ እናት ያርግሽ። ስንት ኪሎ ነው የቀነሽው? አዚ የቀነሽውን ኪሎ ንገሪያቸው። ስንት ኪሎ ነው የቀነሽው ንገሪያቸው። ወደ 30 ፓውንድ ቀንሻለሁ። እሷ ጋር ከመጣሁ ማለት ነው። በጣም ብዙ ነው አይደለ? በጣም ጎበዝ ናት። በጣም ከምነግራችሁ በላይ አዊሽ የምታረገውን ነገር በዝርዝር ማስረዳት ታይም በኖረኝ። ጎበዝ ልጅ ናት። በቃ አዜብ እኔ ለስራ የሚመቹኝ ሰዎች አሉ። ሶ ሺ ኢዝ ዋን ኦፍ them። በጣም ጎበዝ ልጅ ናት። በጣም ነው የማመሰግነው። አዚ ቢዚ ስለሆነ ያው ወንድ ጠፋ እኮ ወንዶች የሉም እንደ እያልኩ ነው ካላዛር ውጪ። ሰላም ናችሁ? እንዴት ናችሁ? እስቲ ትንሽ ቀየር አድርገው ኢንቫይሮንመንቱን አለንልህ። አዚ በጣም ነው የምናመሰግነው። ሁሉም ሰው ባይዘው የሁሉም ሰው እንትን ይጋባል፣ ተመሳሳይ ነገር አለው። ያው አንደኛው እኔ ነኝ። ስለ አዚቲና አውቶ መጨረስ አይቻልም። ብዙ ነገር እኔ ለአንድ ነገር መጥቼ ብዙ ነገር እንትን ብያለሁ እና እግዚአብሔር ይመስገን። ብለድ ፕሬዠር ነበረብኝ። ብለድ ፕሬዠር መድኃኒት አቁሜያለሁ። ኦልሞስት አሁን 1 ወር ሆኖኛል ካቆምኩት፣ ከ1 ወር በላይ ነው እና ኖርማል ወደ ኖርማል ተስተካክሎ ላብ ሪዛልትን ለእሷ ልኬ እሷ አይታው በቃ ማለት ማመን ነው ያቃታት እሷ ራሱ እና በጣም በቃ ብቻ ምንድን ነው የሆነ በሁላችንም በእምነታችን አለ አይደል የሆነ ሰው እንደ መላእክት ሆኖ ወደ ሰው ህይወት ቢመጣ ህይወትን የሚቀይር እና እንደዛ ነው ላይፋችን። ለምሳሌ እኔ አሁን ከልጅነቴ ጀምሮ በቃ ያላደረግኩት ነገር ነው ያደረግኩት። ኦልሞስት 31 ዓመት ሆኖኛል እና ባለፉት 31 ዓመት ውስጥ ከራሴ ጋር አታች ያደረጉ ነገሮች ብዙ ነገር ማናቃቸው አሉ። ሰውነታችን እንዳለችው እሷ ከጎሮሯችን ሲወርድ ብቻ ነው እያንዳንዱ የምንጠቀመው ነገር እስከዛ ድረስ ነው ኮንትሮል። ከዛ ውጪ ከወረደ በኋላ ኮንትሮል ማድረግ አንችልም እና ሰውነት በቃ ጥሩ ነን ብለን እናስባለን። ያው ወይት በጣም ሉዝ አድርጌያለሁ። ወይት ያው ቦዲ ማስ ኢንዴክስ የሚባል ነገር እንዳለ ሁላችንም እናውቃለን እና እንደዛ አልነበርኩም። ቱማች ፋት ምናምን አይደለሁም፣ ግን በምፈልገው ደረጃ ማስኬት ችያለሁ። ኦልሬዲ በቃ ኮች ሆኛለሁ። በቃ ያው ቆየሁ ከእሷ ጋር አይ ቲንክ ኦክቶበር 40 ላይ ነው የጀመርኩት። ኦልሞስት ወደ 8ኛ ወር ሊደርስ ነው እና አብሬያት ነው የኖርኩት 8 ወራት እና በጣም ብዙ ነገር ቼንጅ አድርጌያለሁ እና ሁላችንም በፐርፌክትሊ ከተጠቀመን እና ሁላቸውም ብለውታል መደጋገም እንዳይሆንብኝ የምር ነው። አሁን አልደውልላትም ቢኮዝ በቃ ያለው ነገር ያለው ምናምን ሰው በጣም ብዙ እንትን ይላታል እና ታይሟን በቃ ካወራናት እኔ በበኩሌ ሳወራት በቃ ሀሳቤን ሁሉ ጨርሼ አውርቼ ነግሬያት መልሳልኝ ምናምን ነው እና በቃ ታይሟን ዌስት ማድረግ የራሷ የሆነ ጊዜ ያስፈልጋታል ብዬ አልደውልም። አሁን አቁሜያለሁ። ኦልሞስት 3 ወር ምናምን እንደዚህ አይነት ፊት ግን ሁሌ ነበር ኮንታክት ማድረጋት። በቃ ባስፈለገኝ ሰዓት ኮንታክት አደረጋት። የሆነ ነገር ፊል ሳረግ ሲሰማኝ አዚ እንዲተሰማኝ ምናምን እንደዛም ባላደርግ የሚገርመው እሷ አፕዴት ታደርጋለች። ስለኔ የሚመለከቱ ነገሮች ካሉ
ወይ ቴክስት ታደርግልኛለች ወይ ደግሞ የሆነ አይተሙን ትልክልኛለች ምናምን በቃ ብቻ አሮ ነው እንዴት ኤክስፕሌን ማረን ላረጋት እንደምችል እና እግዚአብሔር ይመስገን በጣም ነው እናመሰግናለን። በጣም ነው እኔ በጣም እግዚአብሔር ልጆችሽን በጣም ነው አመሰግነው ዘኔ ሚቱ ኤክስፔንሲቭ የሚባሉትን ምርመራዎች ሁሉ ቼክ አድርጎ ብዙ እናንተ ማታቋቸው ነገሮች ሁሉ ኤክስትሪም ሄዶ ራሱን ሆርሞኖች የት እንዳሉ ኤቭሪቲንግ ፐርፌክት ነው የሚያየው እና ኤክስፔንሲቭ የሆኑ ማለት በብለድ ወርኮች ዝም ብለ ዶክተሮቻቸው ኦርደር የማያደርጓቸውን ሁሉ ሄዶ አድርጓል። ፐርፌክት የሆነ ሁኔታ ላይ ነው ያለው። በቃ በጣም ደስ የሚል ሰው ነው እና አንተን ስላገኘው እኔ ራሴ በጣም ደስተኛ ነኝ። ያ ነው ደስ ይላል በጣም እግዚአብሔር ይመስገን። እንደኔ ቀና ሰው አለ ወይ ያሉት እዚህ በሰራሁኝ ጊዜው ኖርኛል። ትቻለሽ ኤኒ ታይም አረፈደም ኒን ያረፍድም ኤኒ ታይም ሌሎችን ኢንከሬጅ ያደርጋል በጣም ለዛ ነው ዋናው። አሁን በቃ የእናንተ ምስክርነት ሌሎች ለስራ እንዲነሱ ስለሚረዳ ነው። በጣም አፕሪሺየት አደርጋታለሁ። እኔ አውቶኢሚዩን ዲዚዝ ነበረብኝ፣ እግሬ ነበር ያመመኝ። ያው ቲክቶክ ላይ ነው ያየኋት እና የመጀመሪያ ሰዓት ውስጤ ያው እግዚአብሔር በውስጤ ያስቀመጠው እንድከተላት ማት የቻለቱን ላኩላት። በማግስቱ ደወለችልኝ፣ አገኘኋት። በሶስት ወር መሄድም አልችለው መራመድም አልችለው ፔን የነበረኝ እና እንባ ይመጣል። I don't know how I'm going to say thank you. በጣም አፕሪሺየት እኔ 65 ዓመቴ ነው ግን ወጣቶች ተጠቅሙበት። I wish I know you before. I wish this ነገር ባትኖሮ ግን አሁንም ቢሆን never too late ግን ትልቅ ነው ሌት አይደለም። በተለይ ላመሰግናቸው ፈልገው 2 weeks ago ሐኪም ቤት ዶክተር የሆነ ነገር ሲለኝ 9 o'clock ላይ ለህቴም ለልጆቼም አልደወሉ ለካስ ደውልና በ5 ደቂቃ ደወለችልኝ እና God bless you. አሜን አሜን። እኔ ቆንጆ አታልቅሽ። እንዲህ ነገርም ገብቻ አላውቅም። really God bless you. አሜን አሜን። እኔ ቆንጆ ያ አይዞሽ፣ አንቺ እኮ ጎበዝ ነሽ፣ በጣም ጎበዝ ነሽ። ሌት አይደለም ኤኒ ታይም። አሁን አይደለ ደና ይሆንሽው ባንዴ በ3 ወር ውስጥ ደና ከሆንሽ ከዛ ደግሞ ብዙ ይሰራል ማለት ነው። ደስ ይላል በጣም በጣም ኢሞሽናል ያደርጋል በጣም you deserve it አዜብና honestly እግዚአብሔር ይመስገን። በዚህ ታይም የኔ ረፍት የኔ ደስታ ግን አሁን እኮ ነው ማለት ደና ሆኖ ሲመጡ ነው ባይዘው ወይ በብዙ ነገር ውስጥ አልፈሽ በቃ ሰርተው ወሩ እስከሚደርስ ይናፍቅሻል የምትሰሚው። this is a big accomplishment ያንድ ሰው ህይወት እንኳን መቀየር በጣም በጣም ትልቅ ነገር ነው። ዳታሽን እየሰማሁ ነበርና you're amazing. thank you ኒኮል። ኮሚኒቲ ላይ መስራት ወንጀ ላይ መስራት ትልቅ ነገር የለም። በእግዚአብሔር ቤት በመንፈስም በጣም ትልቅ ሳቲስፋክሽን እንደሚሰጥሽ that's I don't know እኔ እውነቴን ነው የምልሽ ቦታ መያዝ አንፈልግም ግን ወጥቼ thank you ባልልሽ ባንናገር ባንመሰክር ንፉ ገነት ነው። thank you ሰላም ይየኔና በጣም አመሰግናለሁ። ከሰማሁት ከተማርኩት የቀየርኩት ነገር አለ በቤቴ እና ይሄንን መመስከር ስላለብኝ እና የብዙ ሰዎችን መቀየርና የምትሰሩት የምታደርጊው ነገር it's amazing የሚታይ ነው ብላይንድ ካልሆነና I hope one day deserve የምታረጊውን recognition አግኝተሽ ትልቅ ቦታ ላይ እንድትደርሽ ይመኛለሁ። በፈለግሽው ባሰብሽው መጠን ደግሞ ኮሚኒቲውን እንድታገለግይና አንቺንም ደግሞ ኮሚኒቲ ተቀይሮ ሳቲስፋክሽንሽ ላይ እንድትደርሺ እግዚአብሔር እንዲረዳሽ እኛም እንድንረዳሽ ደግሞ እንዲረዳን በጣም በጣም በቃ ትልቅ ቦታ ላይ ደርሰሽ ማየት ፈልጋለሁ። እሺ እኔ ልናገር ስለምቸኩል ቴንክ ዩ ስላልኳችሁ። እሺ እኔና አዜብያ ነው ታስታውሽኛለሽ እና አይ ቲንክ ኦልሞስት 2 ዓመት ይሆናልና ያመኝ ነበርና ስለ አንጀቴ ቁስለት ነበርና አስታወስኩሽ ደውዬ ጠየቅኩሽና ይነገርሽ በደንብ ነገርሽኝ ማለት ነው። የሚያውቀው ሰው ራሱ ሰውን አውቄ ሰው እንደዚህ አይነግርሽም እና ስትናገሪ ምስቲ በቃ የሆነ ይሄ ጊፍት እንደሆነ ደግሞ ያስታውቅብሻል። ይሄ አንዳንድ ሰዎች ነው አንድ ነገር ስለፈለጉት ነው የሚማሩና አንቺ የሆነ የሱ አይነት ጊፍት ስላለሽና
ረድተሽኛልና ቴንኪ አዝዬ በቃ ባልሽኝ እየበላው ነው በቃ እና በጣም አመሰግንሻለሁ እና ብዙ እውቀት ኖርኝ ነው ለራሴም ተርፌ በቃ ለሰው ለመናገር ማለት ነው እና በጣም እስቲል ደህና ነሽ? በድምጽሽ አስታወስኩሽ። ደህና ነሽ? እስቲል ጤናሽን? ደህና ነኝ። አዝያ ትንሽ ኪሎም ጨምሬያለሁ። እግዚአብሔር ይመስገን ደህና ነኝ። ኦኬ በጣም አሪፍ። ያንቺ ኬዝ ትንሽ ሲሪየስ ነበረ። እሺ እኔ ቆንጆ በእውነት ሁሌ ከታተልሻል። በጣም አመሰግንሻለሁ። በቃ እኔ መጀመሪያ ደውዬ ስጠይቅሽ ራሱ እንደዚህ ሀገር ነፃ የለም እንዴት እንደዚህ አዋራችኝ አታውቅኝም ብዬ በጣም ነው እንትን ያልኩሽ እና በቃ አንዳንድ ጊዜ በቃ አንዳንድ ሰው ከሰው ሁሉ ይለያልና በቃ በጣም አመሰግንሻለሁ። እግዚአብሔር ይባርክሽ። ተባረክልኝ አዝዬ። አሜን። ሚቱ እኔ ማር ኑሪልኝ። አሜን። እሺ እኔ ቆንጆዬ። እሺ ኦኬ። ረጅም ጊዜ ነው ማቃት፣ ረጅም ጊዜ ነው እና ሲሪየስ የሆነ ኬዝ ነው የሷ። ክሮን ነበረ። ክሮን ዲዚዝ ታውቃላችሁ፣ መጥፎ በሽታ ነው። መድኃኒት ትወስድ ነበር ለዛ ኬዝ እና አይ ቲንክ በጣም ጊዜ በነበረኝ ጊዜ ነው የደወለችው እና በዛ ጊዜ በደንብ ሰፖርት አድርጊያታለሁ። አስታወስኩሽ በድምጽሽ። ያስታወሽኛል? በደንብ ነው ያስታወስኩሽ። እሺ ቴንኪ። በጣም አመሰግናለሁ ስለመጣሽ የኔ ቆንጆ። በጣም ጠንካራ ልጅ ናት። የሷ የዳይት እንትን በጣም ስፔሻል ዳይት ነውና ብዙ ሰው አያረገውም። ጀግና ናት በጣም ብዙ ሰው አይሄድበትም። የሷ የዳይት የሰጠዋት ፓርት ብዙዎች ከሚያወሩት ይለያል። ስፔሻል ዳይት ነው። ጠንካራ ሰው ብቻ የሚያደርገው የዳይት አካሄድ ነው። ግን ይሄው የምትናገረውን ሰምታችኋታል። ያን አልፋ እንግዲህ እያረገችው ነው ያለችውና በጣም ነው ማደንቅሽ። ሁላችን ሰላም ለኔትም እንኳን ደህና መጣሽ። አሜን። እንኳን ደህና ቆያችሁ። እኔም እንግዲህ ያው ምርቃቱ ውዬ አሁን ወደ ቤት እየገባሁ መኪና ላይ ሆኜ ነው ያወራኋችሁ ያለሁት። እቀበላለሁ ስለሁሉ ነገር በጣም ነው የማመሰግነው። እንግዲህ የተደረግልኝ ያው በጣም የሚገርም ሁኔታ ነው። በቃ እኔ ላይ ለውጥ ያየሁት ያው ታይፕ 2 ዳይቤቲስ ነበርኩኝ። ከኢትዮጵያ ስመጣ አሁን 2 ዓመቴ ነው እዚህ ከመጣሁኝ። ኤዋንሴ 8.2 ነበረ። ከዛ 6 መድኃኒት ነው የምወስደው ጠዋትና ማታ 3 ፍሬ ጋላፕስ እና ማሬላ የሚባል ያው ስፔሻል የሚባለው መድኃኒቱ የመድኃኒት ስፔሻል የለም። ያንን ነበር ስቅም የነበረው። ከዛ እንደገና የኮሌስትሮል ደግሞ ማታ ወስዳለሁ 1 ፍሬ፣ እንደገና የልብ 1 ፍሬ፣ ከዛ ደግሞ የጎይተር ደግሞ ጠዋትን በቀን 3 ጊዜ ወስዳለሁ 2 ፍሬ። እንግዲህ ቆጠሩት በቃ ይሄን ሁሉ መድኃኒት እየወሰድኩ በቃ ምንም ሰላምም ጤናም የለኝም ነበረ። በቃ ስታወቅ በቃ ድካምም ብዙ ነገር አለ። እድሜም 50 ዓመት ነው። በቃ ዝም ብሎ አለ መነጫነጭ ምናምን ብዙ ነገር ነበር። ምን አጋጣሚ ነው እንግዲህ ኢትዮጵያ ከኔም እንደዚህ እንትን ስል ነው ያገኘሁት። ከዛ በኋላ በቃ ልቤ ውስጥ በቃ ገባች። በቃ ይህን ሰው መከታተል አለብኝ ምናምን ብዬ ለልጆቼም ለባለቤቴም ስነግራቸው በቃ እነሱም ፈቃደኛ ሆኑና በቃ በቴክስት እንጽፍ ነበር። ከዛ እሷም እንትን አለችኝ። በቃ እንኳን ደወልኩኝ፣ እሷም ደወለችልኝ። በቃ እግዚአብሔር ይመስገን። በቃ አሁን ወደ 6 ወር ሆኖኛል። መድኃኒቱን ካቆምኩኝ 5 ወሬ ነው። ዳይቱን ከጀመርኩ ደግሞ 6 ወሬ ነው። እግዚአብሔር የተመሰገነ ይሁን። አሁን ከ8-9-10 መድኃኒት ነፃ ወጥቻለሁ። አሁን ኤዋንሴ 6.5 ነው 1 ነው እና በጣም ለውጥ አይቼበታለሁ። በቃ ያው ይፈትናል፣ ቻሌንጅ አለው። ግን ያን ግን አርጌ በቃ እግዚአብሔር ይመስገን። በቃ ቤተሰቦቼም ልጆቼም ባለቤቴም በጣም ይከታተሉኛል። ያው እንግዲህ 50 ዓመት ሙሉ በእንጀራና በካርብ የተገነባ ሰውነት ያው እግዚአብሔር ሲረዳ ነው። እንግዲህ እሷን ለእኛ አዘጋጅቷታል። እግዚአብሔር ይባርካት። እኔ ምንም የምለው ነገር የለም። በጣም ነው የተለወቅኩት። በጣም ሰውነቴን በቃ 58 ኪሎ ነበርኩኝ። አሁን 53 ኪሎ 5 ኪሎ ቀንሻለሁ። ሰውነቴ ቅልል ነው የሚለኝ። በቃ ወክ ከባለቤቴ ጋር በጣም ወክ አደርጋለሁ። በቃ ጥሩ ሁኔታ ነው ያለሁት። አንዳንድ ደግሞ የሚታረሙ ነገሮችን ቢኖሩኝም አንዳንድ ጎዶሎች ቢኖሩኝም አሁን ደግሞ የበለጠ በቃ ወደ 0 ለማስገባት ወደ 5 ነጥብ ምናምን ለማስገባት ነው ጥረቴ እና እግዚአብሔር ይባርካት። ከልጆቿ በቃ ታግኘው
አሜን። እግዚአብሔር ለኛ ልኮልናል። ሰውን ነው እግዚአብሔር የሚጠቀመው ወይም መጥቶ እግዚአብሔር ራሱ አይዳሰንም አይፈውሰንም። በተለያየ አርጎ ነው እግዚአብሔር የሚጠቀመው። እሷ ለኛ ስለሰጠን ተጠቀሙባት። ለምድርና ለአበሻ ኮሚኒቲ በተለይ በረከት አርጎ እግዚአብሔር ስለሰጠን በጣም ተጠቀሙባት። በቃ በጣም እውነት ነው። እኛ በቃ ቀምሰነዋል፣ አቃጥመነዋል። በእውነት ነው። ሰውን እራሱ በቃ እንደዛ በልተን ያንን ካርቦኑን አግበስብሰን ሆዳችን ጭንቅ የሚለው አሁን እኮ በደንብ ጥግብ ብለን በልተን ፕሮቲኑን እንቅቤውን ሁሉንም ነገር ታገን ሆዳችን በቃ ጥጋብ ይሰማናል እንጂ ምንም የሚከብደን ነገር የለም። ቅልል ነው በቃ የሚለን ማለት ባለቤት ደግሞ ትንሽ ይበልና በቃ እሺ። በጣም ነው ማመሰግነው ይትምዬ፣ በጣም ነው ማከብርሽ የኔ እናት ጎበዝ። አዜብዬ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ። እግዚአብሔር ይመስገን። ሰላማችሁ ይብዛ እናንተ። አሜን። ትንሽ ልጨምር ብለዋለች። ያው እኔ ባለቤቴ ቅድም ባለችው መንገድ የነበራት ህይወትን እኔ ነኝ የማውቀው በቅርብ። ሌሊት አተኛም የነበረው ስትሬስ ውስጥ ነው የነበረችው። ከኢትዮጵያ ስትመጣ 8.2 ከዛም በላይ ነው የሚለው ነገሮች ሁሉ ስኳር ይዞት የሚመጣው በጣም ብዙ ነገሮች ነው የነበሩት። ውጤቱ ላይ የሚገርም ነገር ነው የነበረው። አስጨናቂ ነበረ። እንደውም ከአዲስ አበባ ወደዚህ ከመጣን በኋላ መድኃኒትን ትጨምር ብሎ ነበረ። መድኃኒት ኢንሹራንስ ነበር፣ ኢንሹራንሱ አይችልም። በሶስት ወር ወደ $2000 ነው የሚከፈለው ምናምን ብለው የሆነ አስጨንቀውን የነበረው እና በተጨማሪ ሊጨምርላት ማለት ነው። አሁን ቅድም ካለችው በተጨማሪ ኤክስትራ መድኃኒትን ማዞ ነበረ። ነገር ግን አንወስድም ብለን እየተሟገትን እያለን በጸሎትም ግን ደግሞ በመካከል ላይ እግዚአብሔር ከአዜቤ ጋር እንድንገናኝ ያደረገ። ከዛ በኋላ እሷም ቀጠለች። ስትሪክትሊ የኪኖ ዳይት በሚገባ እንድትከታተል አደረግን። እሷም ኮሚትመንት ውስጥ ገባች። አሁን የሚባለው ውጤት እንግዲህ እጅግ የሚገርም ነው። እንቅልፏን በደንብ ትተኛለች። የሆነ አርትራይት የሚል የሆነ ምልክት ነርቭ ብሎ ነበር ሐኪም የነበረው። አሁን ሲጣራ ግን አርትራይት ነው የተባለው። አርትራይቱም አሁን መፍትሄ እያገኘ ነው። ባለፈው አዜቢና ጋር ተነጋግረናል። እሱም ለውጥ ይመጣል። ለውጥ አለ። እንቅልፍም አተኛም ነበር። በጣም ነበር የሚጨነቀው። ሌሊት እግሯን ስወዘውዝ ነበር የማድረው። አሁን ግን ለጥ ብላ ነው የምተኛው። እግዚአብሔር ይመስገን። ይሄ ትልቅ በረከት ነው። በል ሲናገር እውነት አዜብዬ እንደውም ልጨምርልሽና እግሬ ባይገርምሽ እግሬ ራሱ ውስጡ ራሱ ከለሩ በቃ የተቋቆረ የሆነ ነገር የሆነ በቃ የተጠባበሰ ምናምን ነገር የሆነ አሁን እሱ እንዳለሽ ያወዛውዝልኛል፣ በቃ ያሸኛል፣ በወይራ ዘይቱን በምኑ አሁን ራሱ እግሬ ብታይ ልስልስ ብሎ በቃ ተመልሶ እግሬ ራሱ በቃ ወዙ ተመለሰ። በቃ ውስጥ እግሬ ስለከው በቃ ነርቭ አይሰማም ነበር። በቃ ድንዝዝ ያለ አይሰማም ነበር። አሁን ራሱ ስታጠብ ምናምን ነገር አረግሬ ይሰማ በቃ በስበስአት በቃ ሲንስ ማርግ ጀመሩ። ስቆነጠው ድንዝዝ ያለ ነርቭ ነው ሲሉኝ ነበር። አሁን ደግሞ ባለው አርትራይስ ያሉት ስም እየቀያየረ ነው። አይችልም አርትራይት በሌላ አይሰራ። እግዚአብሔር ይመስገን። ብቻ እኔ እንጃ አላውቅም። ቃላት ያንሰኛ ብቻ ተባረኪ። እግዚአብሔር ባርክ ትብጂ አሜን። በቃ ለሰው መድኃኒት አርጎ በቃ አንቺን አፍ አርጎ ሰጥቶናል። እግዚአብሔር ይመስገን። በቃ ተጠቀሙባት፣ በእውነት ተጠቀሙባት። በቃ ተባረኪልኝ። ምግብ ፓወርፉል ነው። አየሽው አይደለ? ሰውነታችን ሁኔታ ስናመቻች ሂል ያደርጋል፣ ይድናል። ራሱ ስላልተመቸው ነው እንጂ በቃ ምግብ ነው። ለነዚህ ሰዎች እኔ መድኃኒት ምንም የለኝም። ምግብ ነው። ቢያቆሙ ምግብ ነው፣ ቢወስዱትም ምግብ ነው። የሚበሉትን ምግብ ነው ሞዲፋይ ያደረግነውና ምግብ በጣም ፓወርፉል ነው። በጣም ነው ማመሰግናችሁ በእውነት ሁለታችሁንም። እግዚአብሔር ይባርካችሁ፣ ትዳራችሁን ይባርክ። ቴንክ ዩ። አሜን። ተባረክልኝ። እሺ እኔ እናት አንዴ በአመቱ የተሰራውን ሪቫይዝ ላድርግላችሁ። በአመቱ የተሰራውን ሪል የተሰሩትን ቅድም መጀመሪያ ላይ ብዙ ሰው ሳይገባ ነበር እንትን ያልኩት። ሪቫይዝ ላድርግላችሁ የአመቱ ሪፖርት ማለት ነው። ባለፉት 7 ዓመታት በአጠቃላይ ከ3 ሚሊዮን ህዝብ በላይ በማህበራዊ ድህረገጽ፣ በኮንፈረንስ፣ በስብሰባ ስለ ምግብና ስለ ጤና በአዜቢና ሾው ምክንያት ሰምተዋል። ይህንን ትክክለኛ ከሆነ ኢንፎርሜሽን ነው ምነግራችሁ። እስካሁን ከዩቲዩብ ጀምሬ የተሰራውን ነው። ዘንድሮ ደግሞ አልሚጋ ቅድም እንዳልኩት ራሴም ቲክታክ የተወሰነ ስራ እየሰራው ባለውበት ነው ኢንቫይት አርጋኝ ያገኘዋትና እዛም ስፔሻል ኒድ ልጆች ያላቸው ይሁን ብቻ ላይቭ እየወጣው ጀነራሊ የተሰሩ ስራዎች እሷ ጋር ኢንክሉድድ ማለት ነው። እና ዘንድሮ ብቻ ከ968,000 በላይ ሰው በቲክታክ ላይቭ
ስነ ምግብና ጤና ስለ ምግብ ስለ አመጋገብ እዚህ ጋር ምን እናገራቸው ሰዎች ራሳቸው እንዲቀይሩ ያደረግናቸው የተሰሩ ስራዎች ናቸው ላይቭ ላይ ወጥተው ማለት ነው በዚህ እነዚህ ስራዎች ከተሰሩ በኋላ ሰዎች በግል እኔ ጋር መጥተው 220 ዲያቤቲክስ በደንብ መድኃኒታቸውን ጥለው ነፃ የሆኑ ሰዎች ናቸው ፔፐር እኔ ጋር ያለ 220 ዲያቤቲክስ ነፃ የወጡ ሰዎች ናቸው በዚህ አመት 26 አርትራይተስ ፔሸንቶች 74 ፕሪዲያቤቲክስ ክብደታቸው እንዲቀንሱ የረዳኋቸው ፋቲ ሊቨር ዲዚዝ ሪቨርስ ያደረጉ 74 ሰዎች አሉ መረጃ ያለኝ ማለት ነው መጠየቅ የሚፈልግ ሰው ሁሉ ማሳየት ይችላል ኮሌስትሮል ያው አዌርነሱን በመስጠት ትልቅ ነገር እኔ ከሁሉም በላይ ኮሌስትሮል ላይ ያለውን አዌርነስ በመስጠቴ በጣም ደስተኛ ነኝ ይሄ ትልቅ ስራ ነው የሰዎችን ማይንድ መቀየር ስቲል ዶክተሮች አምነው ተቀብለው ሰዎችን በቃ ከመድኃኒት ነፃ መሆን አለበት ብለው ያልተቀበሉት ግን አሁን አትሊስት አበሻ ኮሚኒቲ ይሄን ነገር እየተረዳ ራሱን ሊጠብቅ ማለት ነው ካልሆነ መድኃኒት እንደገና ደግሞ ኮሌስትሮል ሰውነታችን እንደሚፈልግ ተረድታችሁ ኮሌስትሮል መብላት ነው ያለብን እንጂ ኮሌስትሮል መድኃኒት ያስገባን ሰውነት ኮሌስትሮል እንዳያመርት ማድረግ እንደሌለብን በቂ መረጃ ሰጥቻለሁ ብዬ ማምንበት አመት ነው ስለዚህ የኮሌስትሮል አዌርነስ ካንሰር ደግሞ ሰፖርት የሚያደርጉ አይደለ ካንሰር ተይዘናል ስንባል በፍርሃት ራሳችንን ወደ ተለያየ አላስፈላጊ ወደ ሆነ ሁኔታ ከመጣል ራሳችን ላይ መስራት እንዳለብን እንደምንችል የሆነ ነገር መጣ ተብሎ በስትረስ መሞት እንደ ትልቅ ምርጫ አይደለም ራሳችን ላይ መስራት የምንችልባቸው ነገሮችን በዚህ ነገር ላይ በቂ ዕውቀት አላችሁ ብዬ አስባለሁ እንግዲህ አዌርነሱን ራሳችን ላይ እንድንሰራ የተደረገ ሁኔታ በዚህ አመት ነው ሆርሞን ደግሞ በተለይ ሜኖፖዝ ላይ የምንገባ ሰዎች አናቅም ይሄ ነገር እንደሚገጥመን ስለ ሜኖፖዝ እና በዚህ ነገር ላይ በግልጽ ሰርተናል በዚህ አመት ኢንዛይቲ ዲፕሬሽን ባይፖላር ስኪን ኢሹ የተለያዩ ስራዎች እንግዲህ በዚህ አመት ተሰርተዋልና ይሄን እንደ ሪፖርት አድርጌ አዘጋጅቸው ነበር እሺ መልካም ሰላም እንዴት ናችሁ ያላዛር ተራና አላዛር ባላለው አዚ እንግዲህ ሮል ሞዴል የምትሆን ሰው ናት በስብዕናዋ በስራዎቿ ለሰዎች ባላት ነገር በጣም ሬር ከሆኑ ሰዎች መካከል በጣም ብልህ ነች ጎበዝ ነች ሰዎችን እንዴት ትሪት ማድረግ እንደምትችል በደንብ የምታውቅ ነች እና በደንብ አፕሪሼት ልናደርጋት ይገባል ከቲክቶክ ማለፍ አለባት እዚህ ኢትዮጵያ ውስጥ በጣም ስሟ ሊገኝ ይገባል ምክንያቱም ስራዋ የሚታይ ነገር ስለሆነ ማለት ነው እና አድቨርታይዚንግ እየሰራን አይደለም እዚህ ጋር ሁላችሁም እንድትገነዘቡ የምፈልገው እኔ አንድ ቀን አዚ እኔ ፕሮግራም ላይ ናብላኝ አታውቅም ራሴ ነው የሚመጣው ልምጣ ብዬ ማለት ነው ምክንያቱም ስለገባኝ አላማዋ በጣም ሰዎችን ማትረፍ ነውና ብንረዳት በጣም ቆንጆ ነው ማለት የምትሰራቸው ስራዎች ህይወት ያላቸው ነገሮች ናቸው ዝም ብሎ እንትን የሚል ነገር አይደለም ለምሳሌ እኔ ብትመለከቱኝ እንግዲህ ባይፖላር አንዛይቲ ዲፕሬሽን በሉ ከዛ ጋር የተያያዙ ህመሞች ታይፕ 2 ዲያቤቲክስን በሉ ኮሌስትሮል ጨምሮ የአንጀት ችግር የጨጓራ ችግር ኃይለኛ ማይግሬን ብላደር ኢንፌክሽን ከዚህ ጋር በጣም እድሜን ሙሉ the whole life ነው ያሳለፍኩት እና አንዳንዶቹ በመድኃኒት ሂል ያደረጉት ያው በስንት ትግል ሂል ያደርጓል ግን አብዛኞቹ አሜሪካን ሀገር ከመጣሁ እንግዲህ 8 ኦልሞስት 9 ዓመት ነው እስከ ዛሬ ድረስ በጣም በሚያሳዝን ሁኔታ ነው የምነግራችሁ ቋሚ ስራ መስራት አልቻልኩም በባይፖላር ምክንያት እገባለሁ እወጣለሁ ባይፖላር በጣም አስቀያሚ ነገር ነው ከምታስቡት በላይ አንደኛ ማንም ሰው አንደርስታንድ ያደርጋችሁ ስሜታችሁ shift ያደርጋል ድንገት ማለት ነው 2 ወር 3 ወር ደህና ትሆኑና ከዛ በኋላ ሌላ ሰው ናችሁ በጣም የሚደብራችሁ በጣም ቤት ውስጥ የምትውሉ አይነት ሰዎች ናችሁ የምትሆኑትና ዲፍረንት ስቶሪ ነው የሚሆነው በየጊዜው እንግዲህ በየሲዝን በተለዋወጠ ቁጥር ሙቀት ሲመጣ ሌላ ሰው ናችሁ ቅዝቃዜ ላይ ሌላ ሰው ናችሁ በጣም ያሰቃያል ሀሳባችሁን ይበትናል ያስጨንቃል ኮንሰንትሬት ማድረግ አትችሉም እኔ ክላሶችን ድሮፕ አድርጌያለሁ በዚህ ምክንያት ማለት ነው ማንም አንደርስታንድ ያደርጋችሁ ሰው የሚመስለው አውቃችሁ ለዚህ ሆናችሁ ነው ይመስላችሁ ግን ቦዲያችሁ አይታዘዝም ባይፖላር አንዛይቲ ዲፕሬሽን ይፈራረቅባቸዋል ስዊች ነው የሚያደርገው ፓኒክ አታክ ይመጣል
መንገድ ላይ ድንገት ሰደን ሆናችሁ ደነግጣላችሁ፣ ራሳችሁን መቋጠር ያቅታችኋል። በዛን ሰዓት ሰዎች አንደርስታንድ ያደርጓችሁ የሆነ ችግር ውስጥ ሆናችሁ ሳይሆን ሌላ አይነት ካራክተር ሌላ ስም ነው የሚሰሯችሁ ማለት ነው። ወይ አውቃችሁ ወይ ያጨረብራችሁ እንደሆነ በዛ መንገድ ሁሉ ነው ሰዎች የሚስሏችሁ። በጣም መጥፎ ኢሜጅ የሚያሰጥና ብዙ ቦታ ላይ በሜዲኬሽን የማይቆም ነገር ነው። እኔ እንግዲህ ለረጅም ጊዜ ሶዲየም ቫልፖሬት ወስጃለሁ፣ ዲፕሬሽን አንዛይቲ መድኃኒቶችን እንደ ጉድ ቅም ያለውኝ፣ ግን በሽታው እየባሰ ህመሙ እየባሰ መጨረሻ ላይ አስተኛኝ ማለት ነው። እንግዲህ አዜብን እስካገኛ ድረስ ከ9 ወር በፊት እቤት ነው ማለት ነው። ብዙ ነገር እያለኝ ብዙ መስራት እየቻልኩኝ እውቀትን ምንም ማለት ብዙ ነገር ብዙ ለመማር ሞክር ነበር። በዛች ባለች ታይም ማለት ነው በማገኛት ለምሳሌ 3 ወር ፍሪ ኮም ደህና ኮም ትምህርት ቤት እሄዳለሁ፣ እመዘገብና ድሮፕ አደርገዋለሁ ማለት ነው። እና በጣም ከባድ በጣም ያስጨንቃል። እና እንዲህ አይነት ኬዝ ውስጥ ያሉ ሰዎችን ፕሊስ እባካችሁ አንደርስታንድ ለማድረግ ሞክሩ። ስሜታቸው የሚለዋወጥ ሰስፒሽየስ የሚሆኑ ተጠራጣሪ ሊሆኑ ይችላሉ ሰዎች። በዚህ አጋጣሚ ሰው ላያምኑ ይችላሉ። ትንሽ ኔጌቲቭ ነገር ሊረብሻቸው ይችላል። ይሄ ነገር በጣም ከባድ ነገር ነው ከምታስቡት በላይ ማለት ነው። ይህንን ተሸክመው ሬዚስት ማድረግ በራሱ አንደኛ የእግዚአብሔር ቸርነት እርዳታ የሱ ያስፈልጋል። ከዛ ደግሞ መዳኛ እንደዚህ አይነት ባለሙያ በጣም ያስፈልጋል። ባለሙያ ሲባል ማንም ሰው ባለሙያ ሊሆን ይችላል፣ ግን ለሰው የሚያዘን ባለሙያ ይለያል። ልብ ያለው ትክክለኛውን ነገር የሚናገር ባለሙያ። እኔ ማአት ሆስፒታል ይጃለሁ፣ አገር ሆስፒታል ማለት ነው። ለጤናዬ መድኃኒት ብቻ ነበር የሚታዘዝልኝ ለእያንዳንዱ። አንዳንድ ሆስፒታሎች ላይ ምንም ራሱ የሚደረገው ዳያጎነሲስ በጣም የሚያስቅ ነው ማለት ነው። ለአንድ ሰዓት እንኳን ያልሞላ ዳያጎነስ እየተደረገልኝ ነው እንግዲህ ሜዲኬሽን እየታቀፍኩ ቤት የምገባው ማለት ነው። እና በጣም አሰቃቂ፣ ብዙ ሰዎች ህይወታቸውን ሱሳይድ ያደረጉበት ነው። ባይዘወይ ብዙ አይነት ሲቹዌሽን ውስጥ ነው የሚከታችሁ ከምትጠብቁት በላይ ማለት ነው። ፋይናንሻል ያደክማቸዋል፣ መስራት አትችሉም። ስሜታቸው ስለሚለዋወጥ የምታገኙትን አጋጣሚ ተጀምሩትና ከዛ በኋላ ፊሊንጋችሁ ሲለወጥ ይቀራል ማለት ነው። እና እንግዲህ ላለፉት 9 ወራት ኮንስታንት ኤነርጂ አግኝቻለሁ። ኤነርጂ በጣም ጥሩ ነው። ይሄ ማሳያው እንግዲህ ከዚህ ጋር ራሱ አንድም ፕሮግራም አላመለጠኝም። እንዲህ አይነት ፍሬን አልነበረኝም ማለት ነው። ለምሳሌ አንድ ሳምንት ብመጣ ሳምንት ይቀራል። ሌላ ጊዜ ማለት በሚነሳ ጊዜ ይህ አፖይንትመንት መቅረብ፣ አሁን ለምሳሌ የሆነ አፖይንትመንት ስትሰጡ ለወር እኮ ነው ገና። እኔ ዛሬ ነው የምጨንቀው፣ ዛሬ ይጨንቃሉ። ምን ይሆን እንዴት ይሆን በቃ የሆነ የተለያየ ሀሳብ ነው የሚመጣው። ሀሳቡን ግን አትቆጣጠሩት። ስለዚህ የሚሰማችሁ ነገር ሁሉ የምታደርጉት ያው ጣፋጭ ትበላላችሁ፣ ኬክ በሉት፣ እንጀራ በሉት፣ ዳቦ በሉት፣ በቃ አፋችሁ ውስጥ የማትከቱት ነገር አይኖርም። ከዛ ስሜት ለመውጣት ለምን ሱሳይድ አድርጉ የሚል የመገፋፋት ኃይል ስላለው ተስፋ የላችሁም ሙቱ አይነት ስሜት ስለሚቀሰቅስ በባዲ ውስጥ ያ ፊሊንጉ ኢነርጂ በጣም መጥፎ ስለሆነ ያንን ኢነርጂ ለማባረር ወይ ፊልም ታያላችሁ ወይ ጣፋጭ ነገር ትወስዳላችሁ። ብዙዎች አዲክሽን ውስጥ ገብተዋል። ኮፊ ከሆነ ኮፊ 10 ነው የምትጠጡት። ነንስታፕ የሆነ ፔን ነው የሆነው እና ለሰዎች ለማስረዳት አይመችም። ሰዎች አይረዱትም። ሀሳባችሁን ሰብስባችሁ ለመናገር በጣም ትቸገራላችሁ። ሰው በጣም ትፈራላችሁ። እኔ ሰው ፈራ ነበረ። እንግዲህ እዚህ አሜሪካን ሀገር ከመጣሁ ከእናንተ ጋር ነው እንግዲህ ኤክስፖዝ እያደረኩ ከዚህ ጋር ጎትታ ካመጣችን በኋላ ማለት ነው። ሰው በቃ ዘግቼ ነበር የምኖረው ማለት ነው። ቸርች ብትሉ አልሄድም። ብዙ ጊዜ አልፎ ሄጄ ተደብቄ እመጣለሁ ማለት ነው። ምክንያቱም ከባድ ነው የሆነ ሜንታሊ ጨዋታው ሜንታሊ ነው። በአይምሯችሁ ውስጥ ነው ሀሳብ ነው የሚመላለሰው። ኮምፔር ኮንትራስት እንድታደርጉ ራሳችሁን ያደርጋል። ኮንፊደንሳችሁን ይገድላል። ማንነታችሁን ያሳጣል። እና ብዙ ሰዎች ይህንን ስላልተረዱ በተለይ ሴቶች በጣም በሴቶች ላይ ብዙ እንደበረታ ካነበብኳቸው ነገሮች በጣም ለመገንዘብ ሞክሬያለሁ። እና ብዙ ሴቶች በዚህ ምክንያት ሳይረዱት ምን እንደሆነ በየጓዳ እያለቀሱ ያለዋል። እናቶች በሏቸው፣ ልጆች በሏቸው። ቤተሰብ በዚህ ምክንያት ተለያይተዋል። ልጅ ዘግቶ ይቀመጣል። እናት አትረዳም፣ አባት አይረዳም። ኧረ ምንድነው ልጄ ምንድን የሚባለው? ወዲያው ጠገበ፣ ሱስ ውስጥ ገባ፣ ሰነፍ ሆነ፣ አመሉን ቀየረ፣ መጥፎ ጓደኛ ያዘ። እንደዚህ አይነት ሲምቦሎች ነው ለሶሳይቲው፣ ለኮሚኒቲው፣ ለወጣቶች እየተሰጠ ብዙ ልጆች የሚረዳቸው አጥተው እኔ የማውቃቸው ልጆች
የቅርብ ጓደኞች የነበሩኝ ራሳቸውን አጥፍተዋል በሚያሳዝን ሁኔታ እና ከዚህ በኋላ እንዳይደገም ነው እንግዲህ ይሄንን ነገር ደፍረን የምንናገረው እና እባካችሁ በዚህ ነገር ላይ በደንብ አስቡበት ለማለት እወዳለሁ እና የሰጠችኝ ትሪትመንት በሙሉ የሚሰራ ነው። ከቀን አንድ ጀምሮ እንግዲህ ብላ ያለችኝን ተመገብ ያለችኝን ሰፕሊመንቶችን በአጠቃላይ ወዲያው ኢሚዲየትሊ ነው የገዛሁት። ወዲያው ገዛሁኝ። በ3 ሳምንት ውስጥ ነው ለውጥ ማምጣት የጀመረው። ለመጀመሪያ ጊዜ አይምሮዬን ቀለለኝ እዚህ አካባቢ ማለት ነው። ይሄ በሙሉ በቃ የሆነ ውጥርጥርጥር ያደርገኛል አይምሮዬን ማለት ነው። መረጋጋት አልችልም። በቃ የማሳከክ ቦዲ የማሳከክ ሁሉ ሰምታይምስ ስትረስ አንዛይቲ በጣም ዲፕ እየሆነ ሲሄድ ማለት ነው እና ኮምፈርት አይሰጥም። በቃ ውሏችሁ በየሰዓቱ ስሜታችሁ ይለዋወጣል፣ ስዊች ያደርጋል። በተለይ የባሰ ሲሄድ ያ ነው በጣም የሚያስከፋው ነገር። ጠዋት ላይ በጣም ደስተኞች ሆናችሁ ከሰዓት ላይ ታለቅሳላችሁ። ማታ ላይ ደግሞ የተረጋጋችሁ ሰዎች ነው የምትሆኑት። ስሜታችሁ በጣም ይለዋወጣል። በጣም ተስፋ ቆርጬ ነበር በላይፍ ውስጥ፣ ምክንያቱም በብዙ ፕሬይንግ ውስጥ ኖር ያለው በዴዲኬሽን ማለት ነው ያንን ነገር ለማቆም ያው የቆመውን ያህል እግዚአብሔር እንግዲህ እድሜ ሰጥቶኝ ያው መጥፎ ነገር ውስጥ እንዳልሄድም ረድቶኛል። ከዛ ውጭ ግን ህመሙ ይመጣ ነበረ። ድንገት ነው የሚመጣው። ቀትር ላይ ይመጣል፣ ቀን አካባቢ ይመጣል፣ ፀሐይ ሲበረታ ሊመጣ ይችላል። ትንሽ ነገር ትሪገር ያደርገኛል፣ እንቅልፍ ስዊች ያደርጋል። አንዳንዴ 4 ቀን አልተኛ። ታምናላችሁ? መድኃኒት ወስጄ የእንቅልፍ ሜዲኬሽን ወስጄ 4 ቀን ሳልተኛ እያቆራረጥኩ ማለት ነው። ቀን ላይ ዝም ብዬ አልጋ ላይ ዳውን አደርጋለሁ ማለት ነው። እንደዛም ሆኖ ግን ያው አይስተካከልም ማለት ነው። ስሜታችሁ ግልብጥብጥ ስለሚል እና በጣም ከባድ ነው። ኦልሞስት ሙሉ ጊዜ ነው የበላው የጨረሰው ማለት እስካሁን እስካለሁበት ድረስ ያለውን ነገር እንትን ያለው። ከዚህ 9 ወር በኋላ ግን ተመስገን ነው፣ እግዚአብሔር ይመስገን። ያው መንገድ ያለው አዚ እንግዲህ በየቀኑ ያ ነው ፎሎ አፕ ልታደርገኝ የሞከረችው በምትችለው ሁሉ። ስልኬን ሚስ አታደርግም። በደንብ ነው የምትረዳው ማለት ታደምጣለች። ችግር እንደሆነ እኔ ማንም ሰው እንደዚህ ተረድቶኝ አያውቅም። በቃ በላይፌ ለመጀመሪያ ጊዜ ነው ይሄ ዘ ፈርስት ኤክስፔሪየንስ እንግዲህ እዚህ ከደረስኩ በኋላ ማለት ነው። ስለ ኮሚኒቲ ስለ ሶሻል ላይፍ ብትሉኝ አይ ሃቭ ኖ አይዲያ። ትምህርት ቤት ያለኝን ነገር ነበረ። ከዛ በኋላ ግን ራሴን ዘግቼ የሚኖርኩት እና አዲስ ኤክስፖዠር ነው ለኔ። አሁን እኔ ለርን እያደረግኩ ነው እና በጣም እግዚአብሔር እንግዲህ ረድቷት ለብዙ ሰዎች ደስ ይለኛል ማለት ዝም ብሎ መመሰጋገኑ ብቻ ሳይሆን ብንደግፋት ብታድግ በቃ ማለት የምር በጣም ከባድ ነገር ነው ከምታስቡት በላይ። ሰዎች ምን ተሸክመው በውስጣቸው ምን ሆልድ አድርገው እንደሚኖሩ እያንዳንዳችሁ ታውቁታላችሁ የሚሰማችሁን ስሜት። ስለዚህ ግማሹ ዲፕሬሽን ውስጥ ይሆናል፣ አንዛይቲ ውስጥ ትሆናላችሁ። እንዲህ አይነት ችግር አለ። ብዙ የሜንታል ችግሮች አሉ ከዚህ ጋር የተያያዙ እና በደንብ ነቅተን ልንጠብቅ ይገባል ማለት ነው። የሚሰሙን ፊሊንጎች በትክክል አናላይዝ ብናደርጋቸው ብናውቃቸው ለራሳችንም ለሌሎችም ልጆችም ያሏችሁ እንግዲህ ልጆቻችሁን ቴኬር ለማድረግ ይረዳል። እድሜ የሚወስነው ነገር አለ። ድንገት ነው የሚመጣው። ይሄ ነገር እንግዲህ የ14 ዓመት ልጅ እያለውን የጀመረኝ ሃይስኩል ላይ ማለት ነው። በአንድ የሆነ ሰደን የሆነ አጋጣሚ ላይ ደነገጥኩኝ። በዛ ድንጋጤ በቃ ከዛ በኋላ መረጋጋት አልቻልኩኝም። በጣም ሾክ የሚያደርግ ፊሊንግ ነበር እና እስከዛ እንግዲህ ኖርማል ሰላም ነበርኩኝ ማለት እየታገልኩ። ሌላ ውመን ነበረ፣ ብላድ ኢንፌክሽኑ ነበር፣ ሜዲኬሽን ወስድ ነበር ምናምን። ይሄ ግን እየበረታ ሄደ እና የሆነ ጊዜ ላይ ሐኪም ያለኝ እነኚህ መድኃኒቶች አለ በልጅነት ትዝ ይለኛል ትንሽ ሳስታውስ ወደፊት የአእምሮ ችግር ሊያስከትሉ ይችላሉ፣ ልጁን ሊጎዳው ይችላል ብሎ ለማዘር ሲነግራት አስታውሳለሁኝ እና እንደዚህ እንደ ትዝታ እንደ ሜሞሪ ነገር ምናልባት ሲሆን እንደ እያለ አይምሮ አንዳንዴ ይጠይቃል እና በጣም በርካታ መድኃኒቶችን የወሰድኩት እንግዲህ ከ9 ወር ደግሞ አንድ መድኃኒት አልወሰድኩኝም። የሚገርም ነው። እኔ እንግዲህ የመጣሁት ታይፕ 2 ዳያቤቲክስ ሊሆንብኝ ነው ብዬ ፈርቼ ለስኳሩ ነበር። ግን ይሄ ነገር በዚህ ደረጃ ሂል ያደርጋል ብዬ በፍጹም አላመንኩኝም። ምክንያቱም ብዙ ነገር ስለሞከርኩ ማለት ነው። ግን ከዛ በላይ እያስደሰተኝ ያለው ይሄ የአእምሮ ስቴቢሊቲ ማግኘቱ፣ መረጋጋቱ፣ የተኳቸውን ነገሮች እንደገና መጀመር። ልጅ ሆኜ ይጽፍ ነበር፣ ድርሰት ጽፋለሁ፣ ግጥም ጽፋለሁ፣ ጽሁፎችን መድረክ እመራለሁ። በጣም ብዙ ትምህርት ላይ ሰቃይ ተማሪ ነበር።
ከ1 እስከ 3 ነበር የምወጣውና ያ ሁሉ ነገር ቀርቶ ዩኒቨርሲቲ ላይ ግን ድሮፕ አውት አድርጌ ያሳለፍኩት ላይፍ አሮ ነው። ቤተሰብ አይረዳም ማለት ማንም ሰው አይረዳም። ኢንቫይሮንመንታችሁ አይረዳችሁም። ልንገራችሁ ለምን የሚያስቡት በቃ ሌላ አይነት ነገር በውስጣችሁ ይዛችሁ ወይ ደግሞ እናንተ መንገዱን አልፈልግም ብላችሁ እየተበላሻችሁ እንደሆነ ብቻ ነው። እና በጣም ከባድ ስሜት ነው። ያንን ሆልድ አድርጎ ያለ ፈጣሪ ቸርነትና እርዳታ እንዲህ የሚታለፍ አይደለም እና እንድትጠነክሩ ነው። በዚህ ውስጥ ብዙ ሰዎች ትኖራላችሁና ፕሊዝ ጠንክሩ። በየቀኑ የተለያየ ስሜት ሲሰማችሁ እነኛ ነገሮች ችላ አትበሉት፣ ያድጋሉ። እንዴት እንደሚጀምር አታውቁም። ስለዚህ ከማይግሬን ጀምሮ እንግዲህ ቆሞልኛል ማለት ነው። የማይግሬን በየቀኑ ነው ሜዲኬሽን፣ በሳምንት አንዴ ምናምን በቃ የማይግሬን መድኃኒት መኪና ድራይቭ ሳደርግ አይጠፋም ይዤ ነው የሚሄደው። የመጀመሪያው ነገር የማይግሬን ሜዲኬሽን አለኝ ነው። እሱ ከሌለኝ በማይግሬን ሜዲኬሽን እንኳን አይቆምም። የሚገርማችሁ ነገር ቮሚት ያደርገኛል ማለት ነው። በበላው ነገር አይፈጭም። በጣም አስቀያሚ አሰቃቂ የላይፍ ታይሞች ነበሩ እና እዛ ውስጥ ያሉ ሰዎች እንዲማሩ ነው። እኔ ከዛ ውስጥ እየወጣሁኝ ስለሆነ ሌሎቻችሁ እንድትበረቱ እንዲህ አይነት ነገሮችን ችላ እንዳትሉ ነው። እና አሁን ምንም አይነት ሜዲኬሽን እየተጠቀምኩኝ አይደለም። 9 ወር 8 ወር ሆኖኛል። በጣም እየበረታሁ ነው የመጣሁት። ሰውነት እየተመለሰ ነው። ቦዴ በጣም የኦፍር ነበር። በጣም ከሳለው የሆነ ከትኑ ጋር ማለት ነው ፕሬሽን በረታ ዝም ብዬ ስለምበላ ማለት ነው። እና በአንድ ጊዜ ፍትፍት የማለት ነገር ነበር። ከዛ ደግሞ መልሼ ሽሪን ከማድረግ የመክሳት ነገር ነበር እና ከባድ ጊዜ ነው። እባካችሁ ሰዎች የሚናገሩት እዚህ ጋር ታሪካቸውን እናንተ ለማሰልቸት ሳይሆን እንድትማሩበት ነው። በቃ ተማሩበት። ሌሎች ሰዎችን አምጡ። ብዙ መትረፍ የሚፈልግ ሰው አለ። ያንን ለማለት ነው። አዚዬ በጣም ነው የማከብርሽ የማመሰግንሽ። በህይወቴ ደግሞ ሮል ሞዴል ሆነሽ ስለመጣሽ በጣም ደስተኛ ነኝ። እንድታድጊ ነው የምፈልገው። በምችለው አቅም ሁሉ ደግሞ ከጎንሽ ነኝ አንቺን ለማገዝ። እንግዲህ እግዚአብሔር በሚሰጠኝ አቅም ሁሉ መጨረሻ ላይ የሆነ ነገር አነብላችኋለሁ። እስከዛ ግን ሌሎች ሰዎች ምስክርነት ይስጡ። እንደምታዩት እንደዚህ አይነት ኢንፎርሜሽን ፐብሊክሊ ሰው አይናገርም። ለዛ በሱ ምክንያት ብዙ ሰው ሳይረዳ ቀርቷል። ይሄ ባይፖላር ማለት ራሳቸውን ነው የሚያጠፉት አይደለ? ብዙዎቹ በቃ ራሳቸውን ነው የሚያጠፉት የሚረዳቸው ሰው ስለሌለ። ግን መተው በቃ እንደዚህ እያደረገኝ ነው ራሴን አጥፊ እያለኝ ነው ብላ ለእናቷ መንገር እንድትችል እንደዚህ አይነት ችግርም እንዳለ ሰዎች ማወቅ አለባቸው። ልክ እንደዚህ አይነት ፐብሊክሊ የሚናገር ሰው ምክንያቱም ብሬን አሁን ወዶ አይደለም በቃ ጭንቅላቱ እንደዛ እያሰበ አገኘው። ኪድኒ ሲታመም ልክ እንደ ተለያዩ ኦርጋኖቻችን በቃ ይታመማሉ ልክ እንደዚህ። እና ሲምፕል እናርገው፣ ሲምፕል አርገን ወደ እርዳታ እንድንመጣ ማለት ነው። እና የምነግራችሁ ደግሞ በደንብ ሳይንሱ ጋር በደንብ ጠጋ ተብሎ እየተሰራበት ያለውን ኢንፎርሜሽን ነው ማመጣው። ዝም ብሎ ይሄ በተባራሪ ዩቲዩብ ላይ የሚለቀቁ እንትኖች አይደለም። ለዩቲዩብ ስራም ተብሎ አይደለም። ላይፋችሁን ሊቀየር የሚችል ኢንፎርሜሽን ነው እና ተጠቀሙበት። ጎበዙ ነው። ጤናችሁ ላይ ስሩ። ምክንያቱም ደስታ ከውስጥ ነው መሆን ያለበት። ዝም ብሎ የተለያየ ቦታ ሄደን በመናዳምጠው ስድድብ እንጆይ አታርጉ። ራሳችሁ ጤናችሁን በመቀየር ከውስጥ ይምጣ ደስታ። ሪል ደስታ አያቋርጥም። ትክክለኛ ደስታ ሲሆን ገደብ የለውም። 24/7 ከናንተ ጋር ነው የሚሆነው እና ጤና ላይ ሰርቶ የሚመጣ ደስታ ይለያል። ሞኛቱ ነው። ምግብ መድኃኒት ነው፣ ይቀይራል ታሪክን።